ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ዩናይትድና የሊቨርፑልን የውድድር ዘመን እንመለከታለን። ከማንቸስተር ዩናይትድን ጀምር ካሪክ በጊዜ አሰልጣኝነት ያሳየውን ምርጥ ብቃት ይደግመዋል ወይ በማንቸስተር ዩናይትድ ቋሚ አሰልጣኝነት የሚለውን ጉዳይ እንመልከት። ያው ብዙ ችግሮች እንዳሉበት ማንቸስተር ዩናይትድ ግልጽ ነው አይደለ? ዝውውሮቹም ያን ያህል የዩናይትድ ደጋፊዎች በሚፈልጉበት ደረጃ የተከናወነ አይመስልም። ከነዚህ ጉዳዮች ጋር የሚቀጥለውን የውድድር ዓመት እንዴት ያከናውናል የሚለውን እንመልከት። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌ ብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌ ብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ልክ ነው። ምሳ የዝውውር ጊዜው ሳይቋጭ የዝውውር ገበያው ከመጠናቀቁ በፊት አሁን ሴፕቴምበር 1 ነው የዚህኛው የሰመር ትራንስፈር ዊንዶው የሚሉት የሚዘጋው እና ማንቸስተር ዩናይትድ ተጨማሪ ተጫዋቾች ሊጨምር ይችላል እና በነዛ ተጫዋቾች መምጣት ምክንያት ስለ ማንቸስተር ዩናይትድ ቅድመ የውድድር ዘመን ስንናገር ተጨማሪ ፐርስፔክቲቭ ይኖረናል። አሁን የዝውውር ጊዜው ሳያልቅ ስለሆነ ከሲዝኑ መጀመር በፊት ነው፣ ግን ሙሉ ስዕል አለን ማለት አይደለም። አንዳንድ ዝውውሮች በመጨረሻዎቹ 10 ቀናት በመጨረሻው የዝውውር ጊዜ ዴድላይን ዴይ በሚባለው ልክ ባለፈው የውድድር ዘመን ለምሳሌ እንደ ሴነ ሎመንስ አይነት በውድድር ዘመኑ ላይ ትልቅ ተጽዕኖ የነበረው ተጫዋች የፈረመው የዝውውር ገበያ የመጨረሻዎቹ ዕለታት ላይ ነው እና በማንቸስተር ዩናይትድ ባለፈው የውድድር ዘመን የቻምፒየንስ ሊግ ስፍራ 3ኛ ደረጃን ይዞ መጨረስ ውስጥ የዚህ ግብ ጠባቂ አስተዋጽኦ ከፍተኛ ነው አይደለም? እንዲያውም በአንዳንድ ህትመቶች ላይ በአንዳንድ ፐብሊኬሽኖች ላይ የፕሪሚየር ሊግ የአመቱ ምርጥ ፈራሚ ተብሎ እንደተመረጠ ሁሉ አስተውለናል። ግን የመጣው በመጨረሻው ሳምንት ነው። ቤንያሚን ሼሽኮ ልክ የፕሪሚየር ሊግ የመጀመሪያ ጨዋታ ከመደረጉ ከ3 ቀን በፊት ነው ዝውውሩ የተጠናቀቀው እና በዚህ ምክንያት ዘግይተው የሚጠናቀቁ ዝውውሮች ስለሚኖሩ ማንቸስተር ዩናይትድ ተጫዋች ያስፈርማል ብዬ ጠብቃለሁ እኔ ለምሳሌ እና በዛ ምክንያት አሁን ከሊጉ የመጀመሪያ ጨዋታ መጀመር በፊት ስለሆነ ይህን ፕሮግራም የምንሰራው እንጂ ስለ ቡድኖች የተሟላ ስዕል የሚኖረን ስለ ስብስቦቹም እነዚህ ተጫዋቾች በቡድኖቹ ላይ ስለሚፈጥሩት ተጽዕኖም የበለጠ ለመናገር የተሻለ የሚሆነው የዝውውር ገበያው ከተጠናቀቀ በኋላ ነው። ሙሉ የተሟላ ፒክቸር ስዕል አለን ማለት አይቻልም። አሁን በዩናይትድ በኩል አንዳንድ ጥርጣሬዎች አስተውላለሁ ደጋፊዎች ላይ። ምክንያቱም የጨዋታ ሎድ ይጨምራል። በትንሹ ማንቸስተር ዩናይትድ 48 ጨዋታ ያደርጋል ሚኒመም 38 የፕሪሚየር ሊግ ጨዋታ፣ 8 የቻምፒየንስ ሊግ ጨዋታ፣ ቢያንስ አንድ የሊግ ካፕ ጨዋታ፣ ቢያንስ አንድ የኤፍኤ ካፕ ጨዋታ ያደርጋል። ስለዚህ በትንሹ 48 ጨዋታ ያደርጋል። ግን በእነዚህ ከፕሪሚየር ሊግ ውጪ ባሉት የጥሎ ማለፍ ውድድሮች ላይ ዩናይትድ እንደሚጓዝበት የውጤት ርቀት ከ55 እስከ 60 ጨዋታ ሊያደርግ ይችላል። 60 62 ማክሲመሙን ጨዋታ ያደርጋል ካልን 63 ጨዋታ ምናምን ገደማ ድረስ ሊያደርግ ይችላል። ስለዚህ የጨዋታ ሎዱ ከፍተኛ ነው። የሳምንት አጋማሽ ላይ የነበሩት ነጻ ሳምንታት አሁን አይኖሩም። ያ ብቻ ሰፋ ያለ የቡድን ስብስብ እንዲኖር ያስገድደዋል ማንቸስተር ዩናይትድ። ተጫዋቾቹ በቡድኑ ላይ በሚጨምሩት ጥራት ብቻ ሳይሆን በቁጥርም ያስፈልገዋል። ማንቸስተር ዩናይትድ ናምበርስ ቦዲስ የሚሉት እነሱ ሰዎች ያስፈልጋሉ ግዴታ ነው እና በዛ አንጻር ካየነው ብዙ አዘዋውሯል ማለት አይደለም። ማንቸስተር ዩናይትድ 2 አማካዮችን ያመጣው፣ 1 ተጠባባቂ ግብ ጠባቂ ነው ያመጣው፣ 3 ተጫዋቾች ነው የጨመረው። እዚህ ላይ ግን የለቀቁ ተጫዋቾች አሉ እንደ ካሰሚሮ አይነት በዋናው ቡድን ውስጥ ከፍተኛ ጥቅም የነበራቸው የሆነ ሰው መልቀቅ ብቻ ሳይሆን ግን የሚያጎድል ተጫዋች ነው የመጀመሪያ አሰላለፍ ውስጥ ይካተት የነበረ ተጫዋች ስለሆነ ግን በእኔ በኩል በጣም ጥንቃቄ የተሞላበት አካሄድ ማንቸስተር ዩናይትድ ለመሄድ እየሞከረ እንደሆነ ማስተዋል ይቻላል። በዝውውሩ ላይ ከዚህ በፊት የተሰሩ ስህተቶችን ላለመድገም የሚደረግ ጥንቃቄ አለ። የጭንቀት ግዢዎች ላለመፈጸም ምሳሌ ማንቸስተር ዩናይትድ ብቸኛው የትልልቆቹ 6 ቡድኖች አባል የሆነ ከ100 ሚሊዮን ፓውንድ በላይ ገንዘብ ያላወጣ። እያንዳንዱ ክለብ 100 ሚሊዮን አውጥቷል ቢያንስ ለዝውውር።
ዩናይትድ እዛ ቀጠና ላይ አልደረሰም አሁን እና ለምሳሌ በ2023-24 የውድድር ዘመን መጀመር አስቀድሞ እንደነበረው አይነት በጊዜው በጣም ትልቅ ተስፋ ሰጥተው የነበሩ ግን ያልተሳኩ ዝውውሮች ነበሩ። ለምሳሌ ሜሰን ማውንት 60 ሚሊዮን ፓውንድ የወጣበት ከ3 ዓመት በኋላ 30 ጨዋታ እንኳን አልጀመረም በፕሪሚየር ሊግ። ራስሙስ ሆይሉንድ 80 ሚሊዮን ዩሮ ወጥቶበት ነው ከአታላንታ የመጣው። ማቲያስ ደሊት ከባየር ሚኒክ በ45 ሚሊዮን ዩሮ ነበር የመጣው። በተመሳሳይ ጊዜ ሌኒ ዮሮ 62 ሚሊዮን ዩሮ ወጥቶበት በ2024 የመጣ ተጫዋች ነው እሱ ደግሞ። እና ዩናይትድ በቅርብ ጊዜ በፈጸማቸው ከፍ ያለ ገንዘብ ባወጣባቸው ዝውውሮች ላይ አንዳንዶቹ ዝውውሮች ጭንቀት ወለድ በመሆናቸው ምክንያት የሆነ ተጫዋች ማምጣት አለብን በሚል ጭንቀት ምክንያት የፈጸሟቸው ዝውውሮች ወይም የፓኒክ ግዢዎች በመሆናቸው ምክንያት ስኬታማ አልሆኑ እና ገንዘብ ብዙ ማውጣት ብቻውን የውጤት ዋስትና እንዳልሆነ የዩናይትድ ሰዎች የተገነዘቡ ይመስላል። ይፈልጋል ቡድኑ መጠናከር፣ እሱን መቃረን አይደለም። በግልጽ መሻሻል የሚያስፈልጋቸው ቦታዎች አሉ። ለእኔ በእኔ አስተያየት ቢያንስ 3 ተጨማሪ ተጫዋቾች ማንቸስተር ዩናይትድ አሁንም ያስፈልጉታል። ተጨማሪ አንድ አማካይ፣ አንድ የመሀል ተከላካይ ባይሆን የግራ መስመር ተከላካይ እንደ ዚርክዜ የሚቆይ ይመስላል። አሁን ብዙ ጠንካራ ሪፖርቶች እየሰማን አይደለም፣ ግን ምናልባት ተጨማሪ አጥቂ ማንቸስተር ዩናይትድ ሊያስፈልገው ይችል ይሆናል። ራሽፎርድ እስካለ ድረስ ሌላ የግራ ክንፍ የማጥቃት ተጫዋች ይገዛሉ ብለን ስለማንገምት ዶርጉም እዛ ቦታ ላይ መጫወት ስለሚችል በባህሪው የተለየ ተጫዋች ቢሆንም ማቴዎስ ኩኛም ባለፈው የውድድር ዘመን የማንቸስተር ዩናይትድ የግራ ክንፍ ተጫዋች ሆኖ ነው ያሳለፈው። የግራ ክንፍ ተጫዋች ግን አይደለም በባህሪው። ስለዚህ ሌላ አይነት አማራጭ የሚሰጣቸው ተጫዋች ያስፈልጋቸው ይሆናል። ግን ራሽፎርድ ዩናይትድ ውስጥ እስከ ቆየ ድረስ ያን ያህል ከፍተኛ ደሞዝ እየተከፈለው የግድ ቢያንስ የስኳድ ተጫዋች ቢያንስ የፍርርቅ የሮቴሽን ተጫዋች ይሆናል እና ይገባኛል የዩናይትድ ደጋፊዎች ለምሳሌ ስጋት ቢኖራቸው ቡድናችን በሚገባ አልታጠቀም የሚል ጥርጣሬ ቢኖራቸው እረዳለሁ። ነገር ግን ማንቸስተር ዩናይትድ ምናልባት አንደኛውን ጽንፍ በጣም ለጥጦ ጫፉን ለጥጦ ይዞት ይሆናል የጥንቃቄውን መጠን። ግን ለምን እንደዚህ ኦፕሬት እያደረጉ እንደሆነ ግን ምክንያቶች አሉት። እንደዛ የሚያደርጉባቸው ምክንያቶች አሉ። ብዙ ገንዘብ አውጥተን አይተነዋል እና ዩናይትድ ደግሞ ነበረው አምቢሽን። ኤሌት አንደርሰንን ይፈልጉት ነበር፣ ማቴዎስ ፈርናንዴዝን ይፈልጉት ነበር፣ ሳንድሮ ቶናሊን ይፈልጉት ነበር። ግን በማንቸስተር ዩናይትድ ሰዎች ግምገማ ለእነዚህ ተጫዋቾች የወጣው ገንዘብ ማንቸስተር ዩናይትድ ለመክፈል ከሚፈቅደውና ተጫዋቾቹ በገበያው ላይ ሊያወጡ ይገባል ብሎ ከሚያምንበት ዋጋ ተመን በላይ ነው። ስለዚህ እነዚህን ተጫዋቾች ለማስፈረም እስከ መጨረሻው ፉክክር ድረስ አልሄድም እና ከሆነ ወሰን በላይ ገንዘብ መጠራት ሲጀምር ከዝውውር ፉክክሩን የወጣው የአምቢሽን እጥረት አይመስለኝም። በጣም በተጋነነ ገንዘብ ነው ተጫዋቾች እየተዘዋወሩ ያሉት በዚህኛው የዝውውር ጊዜ። ስለዚህ የበለጠ የብልሃት ዝውውሮችን የበለጠ የኮመን ሴንስ ዝውውሮችን ነው ለመፈጸም እየሞከረ ያሉ። ግን እንዳነሳሁት ምሳ መነሻ ላይ እንዳልኩት ማንቸስተር ዩናይትድን በተመለከተም ሌሎቹም ቡድኖችን በተመለከተም የተብራራ የተሟላ ስዕል አለን ማለት አይደለም። ተጫዋቾች አዘዋውረው አስፈርመው እስካልጨረሱ ድረስ አንዳንድ ኢንትረስቲንግ ዝውውሮች ፈጽመዋል። የዩሪ ቴሌሞንስ ዝውውር የረጅም ጊዜ የማንቸስተር ዩናይትድ የአማካይ ክፍል መፍትሄ ከዚህ በኋላ 10 ዓመት የሚጫወት ተጫዋች ምናምን ላይሆን ይችላል፣ ግን ዝግጁ ተጫዋች ነው። እንደመጣ ተጽዕኖ የሚያሳድር ፕሪሚየር ሊግ ውስጥ ረጅም ጊዜ የቆየ በጣም ስኬታማ የሆነ በአስቶን ቪላ በቅርብ ጊዜ በነበረው የኡናይ ኤሜሪ ስኬት ውስጥ አምና ዋንጫ ሲያሸንፉም የዩሮፓ ሊግ ዋንጫን ሲያሸንፉም ግን በተደጋጋሚ በቻምፒየንስ ሊግ የሚያሳትፍ ውጤት ሲያስመዘግቡም በጣም አስፈላጊ ተጫዋች የነበረ ማንቸስተር ዩናይትድ ምናልባት ከካሪክ መልቀቅ በኋላ አቶት የቆየውን ጥልቅ የጨዋታ ፍጥነት መወሰን የሚችል አማካይ ዲፕ ፓሰር የሚባል በተለይ ደግሞ ማንቸስተር ዩናይትድ በካሪክም ማሰልጣኝነት ግን በጠቅላላው ባለፈው 13 ዓመት ብዙ ጊዜ ሲቸገር የምናይበትን የሎ ብሎክ ቡድኖችን ትግስት ባለው የፖሴሽን አጫወት ማሸነፍ የሚችልበት ወይ እነዚህም ቡድኖች ዶሚኔት ማድረግ የሚችልበትን አማራጭ መስጠት የሚችል በመልሶ ማጥቃት ካልሆነ በስተቀር የተዋጣለት ማጥቃት ማደራጀት የማይችል ወይም እንደዚህ አይነት ማጥቃት ማደራጀት የሚቸግረው ቡድን ሆኖ ቆይቷል ለረጅም ጊዜ። ይሄ በካሪክ የጊዜ አሰልጣኝነትም ጊዜ የታየ ነው። ግን ደግሞ ወደ ኋላ ከለጠጥሽው በሶልሻም ዘመን በቴንሃግም በሞሪኞም በሌሎችም አሰልጣኞች ጊዜ የነበረ ነው እና አንዳንድ ጊዜ እንደዚህ አይነት ከፍ ያለ የዲፕ ፕሮግሬሽን ችሎታ ያላቸው ተጫዋቾች ማምጣት የቆየውን የረጅም ጊዜ ችግርም ለመቅረፍ ያግዛል። ከፍ ያለ ቴክኒካዊ ችሎታ ያለው በሱና በብሩኖ ፈርናንዴዝ መካከል ከፍ ያለ ቴክኒካዊ ጥምረት መፍጠር እንዲቻል የሚያደርግ ይሄኛው ጥልቅ ፓሰር መስመር የሚቆርጡ ኳሶች ማቀበል የሚችል
እና ብሩኖ ደግሞ የመጨረሻው 30 ሜትር ላይ በፕሪሚየር ሊግ ተወዳዳሪ የሌለው ፈጣሪ ተጫዋች ነው። የፕሪሚየር ሊግ አሲስት ሪከርድ ያሻሻለበት ነው። ላለፉት በርካታ ዓመታት ለማንቸስተር ዩናይትድ ከፈረመበት ጊዜ ጀምሮ 5 ዓመት ተኩል ተጫዋቷል። የእሱን ያህል የጎል እድል የፈጠረ ተጫዋች የለም። ሊያውም ከፕሪሚየር ሊጉ ምርጡ አጥቂ ጋር ምናምን እየተጫወተ አይደለም እነዛን ቁጥሮች ያስመዘገበ ነበር። ማንቸስተር ዩናይትድ በሚቸገርባቸው ከማንቸስተር ዩናይትድ ታሪክ አንጻር ዝቅ ባለ ስፍራ ሲያጠናቅቅ ማንቸስተር ዩናይትድ በነዛ ዓመታትም ጭምር ነው ከፍተኛ የጎል እድል ሲፈጥር የቆየው እና አሁን ተጨማሪ አጋዥ አግኝቷል። ደግሞ ብሩኖ 32 ዓመት ይሆነዋል በዚህኛው የውድድር ዘመን። ስለዚህ አንዳንድ ጨዋታዎች ላይ ማረፍ አለበት። ዩሪ ቴሌሞን እዛ ቦታ ላይ መጫወት ይችላል። የብሩኖ አይነት ክሬቲቪቲ ያለው ተጫዋች ላይሆን ይችላል፣ ግን ያለ ብሩኖ ማውንት ነው ሌላኛው ተጫዋች፣ ግን ማውንት ላይ መተማመን ያስቸግራል። 2023 ላይ መጥቶ 30 ጨዋታ አላደረገም። ቅድም እንዳነሳው 30 የፕሪሚየር ሊግ ጨዋታ አላደረገም። በአመት ከ10 የፕሪሚየር ሊግ ጨዋታ በታች ነው ሲያደርግ የቆየው ማለት ነው እና በጉዳት ታሪኩ ምክንያት የተሟላ እቅድ ማቀድ አይቻልም። ጥሩ ተጫዋች ቢሆንም ግን የፊትነስ ደረጃው እርግጠኛ ለመሆን ያስቸግራል። ስለዚህ የብሩኖ ጥገኝነትን በመጠኑ ማለዘብ ይችላል። አንድ ላይ ጥሩ መጫወት ይችላል። ያለ ብሩኖ ማንቸስተር ዩናይትድ ለመጫወት ቢገደድም ያንን ቦታ በብሩኖ ደረጃ ላይሆን ይችላል፣ ግን የሚያሳማ ተጫዋች አይደለም። ሶ ኢንትረስቲንግ ዝውውር ነው። ከፕሮፋይል አንጻር ነው ይሄንን የሚል ያለሁት፣ ግን ከፋይናንስም አንጻር ልክ እንደዛ ነው። ብዙ የፋይናንስ ሪስክ የሌለበት 35 ሚሊዮን ፓውንድ ብቻ የወጣበት፣ በተለይ ደግሞ አሁን የአማካዮች ዋጋ ከፍ ያለ ጥራት ያላቸው አማካዮች ዋጋ በትንሹ 75 ሚሊዮን ፓውንድ በሆነበት ጊዜ 35 ሚሊዮን ፓውንድ የፕሪሚየር ሊግ ፕሩቭን ተጫዋች ነው ማንቸስተር ዩናይትድ ያመጣ። በጣም ትኩረት የሚስብ ዝውውር ይመስለኛል የዚህ ተጫዋች ዝውውር። ፊት እስከሆነ ድረስ የጉዳት ስጋት አለ፣ የመጎዳት ታሪክ አለው፣ ግን ደግሞ ገና በዚህ እድሜው ማለት ገና ስል በጣም ወጣት ነው ማለት አይደለም፣ ግን ወደ 700 ጨዋታ ገደማ አድርጓል። በጣም ከፍተኛ ልምድ ያለው ተጫዋች ነው ዩሪ ቴሌሞንስ። በዚህኛው የዓለም ዋንጫም የቤልጅየም ብሔራዊ ቡድን አምበል ነው የነበረው። ስለዚህ ትኩረት የሚስብ ዝውውር ይመስለኛል። አንድሬ ሳንቶስ እኔ የአንድሬ ሳንቶስን ሳምፕል ሰዎች ከቼልሲ ባይወስዱ ደስ ይለኛል። አልተጫወተም ቼልሲ ውስጥ፣ ወይም ለተጫዋቹ ሊሰጥ ስለሚችለው ጥቅም በትክክል አስተያየት ለመስጠት በሚቸግር የጨዋታ መጠን የተጫወተው እና ደግሞ ቼልሲ በጣም አስቸጋሪ ውድድር ዘመን ያሳለፈው ተጫዋቾች በተናጥል እንዲጎሉ የሚያግዝ ከባቢ አልነበረም። ቼልሲ በተጠናቀቀ የውድድር ዘመን ያሳለፈው ሲዝን 10ኛው ነው የጨረሰው። በጥሎ ማለፍ ውድድሮች ላይ ሪከርዱ ጥሩ አልነበረም። በፕሪሚየር ሊግም እንዳነሳሁት ነው 10ኛው ሆኖ የጨረሰው እና ደግሞ ጀማሪ ተጫዋች አልነበረም። የካሰሚሮ ተጠባባቂ ነው የካይሴዶ ተጠባባቂ ነው የነበረው ይሄ ተጫዋች። አሁን እንግዲህ የቅድመ ውድድር ዘመን የዝግጅት ጨዋታዎችን በተመለከተ በቅድመ ውድድር ዘመን ተስፋ ነው የምታዩ እንጂ ውጤቱ የሚነግርሽ ነገር የለም። የሆነ ኤክስፐሪመንት ይደረጋል በተቻለ መጠን የቡድኑን ህብረት ኮሞራዶሪ የሚባለውን እና የተጫዋቾቹን ፊትነስ ለመገንባት ነው ጥረት የሚደረገው እና አንዳንድ ኤክስፐሪመንቶችን ለመሞከር በነጥብ ጨዋታዎች ላይ በፉክክር ጨዋታዎች ላይ የማትሞክሪያቸውን ኤክስፐሪመንቶች ለምትሞክሪው ውጤቱ ምንም ትርጉም የለውም። አያሳስብም ማለት አይደለም። ለምሳሌ በጣም የሚያሳስብ አንድ ድክመት ልታይ ትችላለች። ለማንቸስተር ዩናይትድ 5 የፕሪሲዝን ጨዋታ አድርጓል። 2 አሸንፏል፣ 2 ተሸንፏል፣ አንዳቸው ወጥቷል። አቬሬጅ ነው በውጤት አንጻር ካየሹ። ግን ካሪክን ስለ ውጤቱ ብቻ አይመስለኝም የሚጨነቀው፣ ስለ ዋናውም ጭንቀት ውጤት አይደለም ለአሰልጣኞች። ለአርሰናልም ሊቨርፑልም ብዙ የፕሪሲዝን ጨዋታዎች በዚህኛው የቀድሞ ውድድር ዘመን የዝግጅት ጊዜ ሲሸንፉ አይተናል እና ደግሞ ድህረ የዓለም ዋንጫ ሲዝን ነው። የተሟላ ቡድን ይዘሽ አይደለም ከቀድሞ ውድድር ዘመን ዝግጅት የምትጀምሪው። ስለዚህ ብዙ ኤክስፐሪመንት የምታደርጊበት፣ ብዙ የአካዳሚ ተጫዋች የምትጠቀሚበት። ለምሳሌ የምትገጥሚው ቡድን ሊድስን ገጠመ አይደል ማንቸስተር ዩናይትድ ከሊድስ የበለጠ የዓለም ዋንጫ ተሳታፊ ተጫዋቾች ነበሩት። ስለዚህ ሊድስ ከማንቸስተር ዩናይትድ ጋር ሲጫወት በፊትነሱም በቡድን ውህደቱም የተሻለ ደረጃ ላይ ሆኖ ነው ከዩናይትድ ጋር የሚጫወተው። ሲዝኑ ሲጀመር ከአንድ ወር በኋላ ቢገናኙ ግን ዩናይትድ ያሸንፋል እያልኩ አይደለም፣ ግን ዩናይትድ የበለጠ ዝግጁ ግን ይሆናል ተጫዋቾቹን በሙሉ ማካተት ስለሚችል። ስለዚህ ብዙ አይደለም ለቅድመ ውድድር ዘመን ዝግጅት ጨዋታዎች የምሰጠው ትርጉም። ባለፈው ከሚላን ጋር ለምሳሌ የነበረው ጨዋታ በሁለተኛው አጋማሽ በነበረ ኢምፕሎዥን በ15 ደቂቃ ነው 3 ጎል የተቆጠረበት ዩናይትድ እና ብዙ ለማንበብ ይቸግረኛል፣ ግን ተስፋዎች ግን ማየት ትችላለሽ። በፉክክር ጨዋታዎች ላይ ያንን ይደግሙታሉ የሚለውን ባላቅም፣ ለምሳሌ አንድሬ ሳንቶስ በማንቸስተር ዩናይትድ ደጋፊዎች በኩል የውድድር ዘመኑ ሲጀምር ተስፋ እንዲጥሉበት የሚያደርግ አይነት አጀማመር አድርጓል። ለዚህ እድሜው ከፍ ያለ የቦታ ንባብ አለው፣ ፖዚሽናል ሴንስ አለው፣ ጥሩ ፓሰር ነው፣ ጥሩ የጨዋታ አደራጅ ነው፣ ኦርጋናይዘር ነው እና የካሰሚሮ አይነት ተጫዋች ባይሆንም ካሰሚሮ ዲስትሮየር ስለሆነ ነጣቂ ስለሆነ
ሳንቶስን ነጣቂ ብሎ መመደብ ያስቸግራል በእንደዚህ አይነት ስፔሻላይዜሽን። ግን በካሴሚሮ ቦታ ላይ መጫወት ይችላል ተጫዋቹ። በቅድመ ውድድር ዘመን ዝግጅት ጊዜ 6 ቁጥር ሆኖ ነው ሲጫወት የቆየው እና የፕሪሚየር ሊግ የመጀመሪያ ጨዋታ ሲደረግም እዛ ቦታ ላይ የሚጫወት የሚመስለው እሱ ነው። 6 ቁጥር ሆኖ መጫወት ይችላል። የካሴሚሮ አይነት 6 ቁጥር ላይ ሆን ይችላል። የካሴሚሮ አይነት 6 ቁጥር የግድ መጠቀም አለብሽ ማለትም አይደለም። ብዙ የፕሪሚየር ሊግ ቡድኖች የካሴሚሮ አይነት ተጫዋች የላቸው። ፒውር ነጣቂ ስፔሻሊስት ተጫዋች ነው ካሴሚሮ። ጥሩ ፓሰር አይደለም ማለት አይደለም፣ የማጥቃት አደገኝነት የለውም ማለት አይደለም። ግን የሮድሪ አይነት ለምሳሌ አማካይ አይደለም። ሁለቱ አንድ ቦታ የሚጫወቱ ግን የተለያየ የቦታ አተረጓጎም ያላቸው ተጫዋቾች ናቸው። የቴሌሞንስ ደግሞ እኔ ወደ ካሪክ ዘመን ነው ወደ ኋላ ወስደው ካሪክ ማንቸስተር ዩናይትድ ውስጥ እየተጫወተ ጫማ ከሰቀለ በኋላ ዩናይትድ ያመጣቸው አማካዮች እንደ ሞርጋን ሽናይደርሌን ወይም እንደ ፖል ፖግባ እንደ ማኑኤል ኡጋርቴ አይነት ተጫዋቾች ናቸው። ምናልባት ከካሪክ ጋር የሚቀራረብ ፕሮፋይል የነበረው ክርስቲያን ኤሪክሰን ነው እና ማንቸስተር ዩናይትድ በቴንሃግ የመጀመሪያው የውድድር ዘመን ጥሩ ሲዝን ባሳለፈበት ጊዜ ዋንጫ በወሰደበትም 3ኛ ሆኖ በጨረሰበትም ለሌላ ውድድር ፍጻሜ በደረሰበትም ያንን የሴቪያን ጨዋታ እነዛ ጉዳቶች ናቸው ኮንዲሽን ያደረጉ። እስከ 80ኛው ደቂቃ ድረስ 2-0 ይመራ ነበር ማንቸስተር ዩናይትድ። ከዛ በኋላ ሊሳንድሮ ማርቲኔዝ ተጎዳ፣ በዛ ሲዝን አልተመለሰም። ከዛ በኋላ ራፋኤል ቫራን ተጎዳ፣ እሱም አልተመለሰም። ስለዚህ ያ ጨዋታ እዛ ኦልድ ትራፎርድ ላይ መጀመሪያ ተቀለበሰ 2-2 የመልሱ ጨዋታ ላይ ሴቪያ አሸነፈ። ግን በዛም ውድድር ያንን ውድድር የማሸነፍ ተስፋ እንደ ባርሴሎና አይነት ቡድን ጥለው ነበር ያለፉት ያኔ በዩሮፓ ሊግም ቢሆን። ስለዚህ በሁሉም የኖካውት ውድድሮች ጥሩ ነበሩ። ብዙ ጊዜ የምንዘነጋው በተለይ በመጀመሪያ የውድድር ዘመን አጋማሽ እስኪጎዳ ድረስ ክርስቲያን ኤሪክሰን የነበረው ተጽዕኖ በጣም ከፍተኛ ነበር። በነፃ ነበር የመጣው። ጥልቅ ፓሰር ነው፣ ጥልቅ ቦታ ላይ የሚጫወት ፓሰር ነው እና ከዛ የመጀመሪያዎቹ 6 ወራት በኋላ ምናልባት አልፎ አልፎ ብልጭ የሚሉ ካልሆኑ በስተቀር ኤሪክሰን ተመሳሳይ ብቃት ላይ አልደረሰም እና ለረጅም ጊዜም የእሱ ተመሳሳይ ፕሮፋይል ባለው ተጫዋች አልተተካም። ሜኑ እንደነሱ አይነት ተጫዋች አይደለም። የሊንክ ተጫዋች ነው፣ ግን ተመሳሳይ የፓሲንግ ችሎታ ያለው ተጫዋች አይደለም። የበለጠ የጠባብ ስፔስ ተጫዋች ነው፣ ኢንቴሊጀንት ነው ምናምን፣ ግን ኤሪክሰንን አይደለም። ሌላ አይነት ተጫዋች ነው ኤሪክሰን ደግሞ እና ቴሌሞንስንም የኤሪክሰን ተተኪ አድርገን ልንቆጥረው እንችላለን እና አልጨረሱም። በዝውውር ላይ ተጨማሪ ተጫዋች ሊያመጡ ይችላሉ። ካሪክም ባለፈው ሳምንት የዝውውርን አስፈላጊነት ተጫዋች ስለማስፈረም ብቻ ብለን ተጫዋች ማስፈረም አንፈልግም ብሏል። ፎር ዘ ሴክ ኦፍ ሳይኒንግ ብቻ ጭንቀት ወለድ ዝውውሮች መፈጸም አንፈልግም እና የግድ ያ ዝውውር ጥሩ ዝውውር ነው ለማለት ለተጫዋቹ 100 ሚሊዮን ፓውንድ መውጣት አለበት ማለትም አይደለም። የአንድ ዝውውር ስኬት የወጣበት የገንዘብ መጠን አይደለም። ለምሳሌ ሰንደርላንድ ባለፈው የውድድር ዘመን ግራኒት ዣካን ከሊቨርኩሰን በ15 ሚሊዮን ነው የገዛው እና ያለምንም ክርክር ከፕሪሚየር ሊግ ምርጥ አማካዮች መካከል አንዱ ሆኖ ነው የውድድር ዘመኑን ያጠናቀቀው እና ሰንደርላንድ ለአውሮፓ ውድድር ተሳትፏል። ከፕሪሚየር ሊግ ከቻምፒየንሺፕ ወደ ፕሪሚየር ሊግ በመጣ ከስንት ጊዜ በኋላ ነው ወደ ፕሪሚየር ሊግ የመጡት። ልምድ ብቻ ሊያጋራ ሳይሆን ቴክኒካሊ በጣም ትልቅ ጥራት የነበረው እና አሎንሶ ወደ ቼልሲ ሊወስዶ ጭምር ፈልጎ የነበረ ለትልልቆቹ ክለቦች መጫወት የሚያስችል ደረጃ ላይ ያለ ተጫዋች ነው። ግን የወጣበት ገንዘብ ብዙ አይደለም። ስለዚህ ብዙ ገንዘብ መውጣቱ ብቻ አይደለም የአንድ ዝውውር ስኬት። እንዲያውም ብዙ ገንዘብ ባወጣሽ ቁጥር ብዙ ሪስክ ነው የምትወስጂው። ምክንያቱም ያ ዝውውር ፌል ካደረገ ለረጅም ጊዜ የሚቆይ ፋይናንሳዊ ተጽዕኖ ይኖረዋል። ለዛ ነው ካሪክ የግድ 100 ሚሊዮን ፓውንድ ዝውውር መፈጸም አለብን ማለት አይደለም። የግድም ተጫዋች ማስፈረም ስላለብን ማስፈረም አለብን ማለት አይደለም። የምናመጣው ተጫዋች አሁን ካለን አማራጭ የተሻለ መሆኑን እርግጠኞች መሆን አለብን የሚል አስተያየት ሰጥቷል እና ይፈጽማል ብዬ ገምታለሁ ተጨማሪ ዝውውሮችን። ግን አሁን ያመጣቸው 2 ዝውውሮች እና ኢቭን ካርል ዳርሎ በጣም የተሻለ ሁለተኛ ግብ ጠባቂ ነው። የሊድስ የመጀመሪያ ተመራጭ ግብ ጠባቂ ነው። እንደ ሉካ ፔሪ አይነት ከፍ ያለ ፕሮፋይል ያለው ግብ ጠባቂ ነበር ሊድስ ያመጣው። መጀመሪያ ቁጥር 1 እንዲሆን የጠበቁት እሱን። ሊድስ ጥሩ ሲዝን ነበር አይደል ያሳለፈው እና የዛ ቡድን ግብ ጠባቂ ነበር። ጥሩ ሁለተኛ ግብ ጠባቂ ነው ለሁለተኛ ግብ ጠባቂነት። ስለዚህ ያ ዲፓርትመንት ተሻሽሏል። እንደ አንዲስ ተጫዋች መቁጠር ያለብን ይመስለኛል ማርከስ ራሽፎርድንም አምና ስብስብ ውስጥ ያልነበረ ተጫዋች ስለሆነ ዩናይትድ ውስጥ የኖረ ያደገ ከልጅነቱ ጀምሮ እዛ የነበረ ከ17 ዓመቱ ከ16 ዓመቱ ጀምሮ ለዋናው ቡድን ሲጫወት የምናውቀው ተጫዋች ስለሆነ እንደ አዲስ ፈራሚ አናየውም እረዳለሁ። ግን ለዚህኛው የማንቸስተር ዩናይትድ ሲዝን እንደ አዲስ ፈራሚ ሊቆጠር ይገባል። አምና ያልነበረ ስብስብ ውስጥ ካሉ የማንቸስተር ዩናይትድ ተጫዋቾች የተለየ አይነት አማራጭ መስጠት የሚችል ተጫዋች ነው። ግን ማስፈረም አለባቸው። በዛ ሁሉም ሰው የሚስማማ ይመስለኛል
እና ያስፈርማሉ ብዬ ገምታለሁ። 40 ጨዋታ ነው ባለፈው የውድድር ዘመን ያደረገው። በትንሹ 10 ተጨማሪ ጨዋታ ያደርጋሉ፣ ግን ተጨማሪ 15 ጨዋታ ላይ ያደርጉ የሚችሉበት እድል አለ። አሁን በዝውውር ዜናው ላይ የምንሰማቸው ስሞች አሉ። ምሳ የሉዊስ ሆል ስም አሁንም አለ። አዲስ የግራ መስመር ተከላካይ ማስፈረም ፍላጎት በዩናይትድ በኩል ስላለ ኒውካስል ተጨማሪ ትልቅ ተጫዋች የመሸጥ ፍላጎት የለውም። ጎርደንን፣ ቶናሊን፣ ብሩኖ ጊማራይሽን አይነት ተጫዋቾች ስለለቀቀ ሌላ ከፍ ያለ ፕሮፋይል ያለው ተጫዋች መልቀቅ አይፈልግም የሚሉ ሰዎች አሉ። ነገር ግን ማንቸስተር ዩናይትድ የግራ መስመር ተከላካይነት ቦታ ላይ ቁጥር 1 ፍላጎቱ የሚመስለው ይሄ ተጫዋች ነው። በቅርብ ቀናት የአዳም ዋርተንንም ስም መስማት ጀምረናል። ምሳ ትንሽ ከቴሌሞንስ ጋር የሚመሳሰል ፕሮፋይል አለው። አንድ አይነት ተጫዋች አይደለም፣ ግን አዳም ዋርተን ለእኔ ለእንግሊዝ ብሔራዊ ቡድን መመረጥ የነበረበት በጣም ከፍ ያለ ጥራት ያለው አማካይ ነው። በጣም ጠንካራ አይደለም ሪፖርት ሲወጣ የምሰማው፣ ግን የዚህ ተጫዋች ስምን በቅርብ ቀናት ሲጠቀስ እየሰማን ነው። ስለዚህ ዝውውሮች ሊፈጽም ይችላል። ያ ደግሞ ስለ ማንቸስተር ዩናይትድ ያለንን ግምት ይቀይረዋል፣ እንደሚመጡት ተጫዋቾች ሁኔታ ማለት ነው። ለአሁን ግን ፍርሃቴ በተለይ ከጥልቀት አንጻር ከማንቸስተር ዩናይትድ የቡድን ስብስብ ጥልቀት አንጻር ፍርሃት የሚኖር ስጋት የሚኖር ይመስለኛል። ከቁጥር አንጻር ባለፈው የውድድር ዘመን የማንቸስተር ዩናይትድ አንዳንድ ቁጥሮች ነበሩ። ለምሳሌ በኤክስጂ የሩበን አሞሪም ቡድን ጠንካራ የኤክስጂ ቁጥሮች ነበሩት፣ ግን አንደር ፐርፎርም ያደርግ ነበር። የካሪክ ደግሞ አንዳንድ የሚያሳስቡ ቁጥሮች ነበሩት፣ ግን ቡድኑ ኦቨር ፐርፎርም ያደርግ ነበር። ስለዚህ አንደርላይንግ ነምበርስ የሚባሉትን ብቻ የምናይ ከሆነ አንዳንድ የሚያጠራጥሩ ቁጥሮች አሉ። ያ ሰስቴነብል ነው ወይ ሊቀጥል ይችላል ወይ የሚለውን ጉዳይ በተመለከተ ለምሳሌ በኤክስፔክትድ ፖይንትስ ወይ ማንቸስተር ዩናይትድ በየጨዋታው እንዲያገኝ የሚጠበቀው የነጥብ መጠን 3ኛ ነበር የሚያደርገው። ስለዚህ የተገኘ ውጤትና ኤክስፔክት የተደረገ ውጤት ተመሳሳይ ነው። ግን በሌሎች አንዳንድ ሞዴሎች ላይ የሚያሳስቡ ቁጥሮች አሉ። ዴታ በጣም አስፈላጊ ነገር ነው፣ ግን የማይክል ካሪክ እነዚህ ያልኳቸው ፐርፎርማንስ የበለጠ ለመለካት የሚጠቅሙ ቁጥሮች ላይ አንዳንድ ስጋቶች ነበሩ። ግን ካሪክን በተመለከተ እኔ እንደ አሰልጣኝ ከዚህ በፊት እንደተወያየንበት አውቃለሁ የስታይል ኤቮሉሽን ወይም የጨዋታ እድገት እጠብቃለሁ። ለሙሉ ሲዝን የሚሆን ለበርካታ ባላጋራዎችም የሚሆን የስታይል እድገት እጠብቃለሁ። ምክንያቱም የ2026ሱ የእሱ የካሪክ ማንቸስተር ዩናይትድ የካሪክ የጨዋታ አስተሳሰብ የሚወከልበት ቡድን ነው ለማለት ይቸግረኛል። ራሱም በተለያዩ ቃለ ምልልሶች ላይ ራሱ በአንዳንድ ፕሬስ ኮንፈረንሶች ላይ ይሄ የኔ የምመርጠው ስታይል አይደለም ብሎ ተናግሯል። በጊዜው አስፈላጊ የነበረ መፍትሄ ነው እንጂ ዘላቂው ስታይል እሱ ነው ብሎ አያምንም። ለምን የተቀጠረው አሰልጣኙ ለጊዜ አሰልጣኝነት? ስለዚህ የተናጋውን መርከብ ማጽናት ነው አይደል ያለበት። ያንን ለማድረግ የሚያስችሉ ዲያግኖሲስ ነው የሰጠው ለጊዜው የማንቸስተር ዩናይትድ ችግር። ለምሳሌ ካሰሚሮ ሩበን አሞሪም በመረጠው የጨዋታ መንገድ ስኬታማ ሊሆን አይችልም። የማንቸስተር ዩናይትድ አማካይ ክፍል በጣም የተጋለጠ ነበር። ምክንያቱም ካሰሚሮ ሰፊ የሜዳ ስፍራ ለመከላከል የሚያስችል አካላዊ ቅልጥፍና የለውም። በተለይ ደግሞ እንደ ብሩኖ አይነት በጣም የሚያጠቃ ተጫዋች አብሮት የሚጫወት ከሆነ ተነጥሎ ነው ይጫወት የነበረው። ብሩኖ ደግሞ የዛ ቦታ ስፔሻሊስት አይደለም። ጠለቅ ብሎ እንኳን አብሮት ቢሆን ብሩኖ አንደኛ የደመ ነፍስ ተጫዋች ነው፣ ነጻነት የሚፈልግ ተጫዋች ነው፣ ማጥቃቱ ላይ ብዙ መሳተፍ የሚፈልግ ተጫዋች ነው፣ የማጥቃት ሪስክ መውሰድ የሚፈልግ ተጫዋች ነው። ምናልባት አንዳንድ አሰልጣኞች የሚፈልጉት አይነት የቦታ ዲስፕሊን የለውም ይሆናል። በዛ ባህሪው ምክንያት መለቀቅ የሚፈልግ ነፍስ ነው። እንደዛ ነው ብሩኖ። ስለዚህ በማይችለው ነገር ላይ በ31 ዓመቱ አዲስ ትምህርት እንደማስተማር አይነት ለኳስ ተጫዋች 31 ዓመት ወጣት አይደለም። አዛ ኮምቢኔሽንም ችግር ነበረበት። የካሰሚሮንም የብሩኖንም ድክመቶች የሚያጎላ ጥንካሬያቸውን የሚደብቅ አይነት ምርጫ ነው የነበረው። ሁለት ጥልቅ አማካዮች ይጠቀም ስለነበር ከዛ ካሪክ መጣ። ካሪክ ከካሰሚሮ ምርጫ የለውምና ካሰሚሮን ከማሰለፍ ውጪ ሌላ ምርጫ የለውም አሰልጣኙ። ከሆነ ግን ማክሲማይዝ ማድረግ የሚችልበትን ፕላትፎርሚንግ ነው የተከተለው እና የተወሰነ ዞን ብቻ እንዲከላከል ተደረገ። ሌላ ሲቲንግ አማካይ አጠገቡ መጠቀም ጀመረ። ኮቢ ሜኑ ለሜኑን ለካሰሚሮ በጣም አስፈላጊ ነበር ያ አይነት ሽግሽግ። አሁን ካሰሚሮ የለም። አብዛኛው ነገር ሙሉ ለሙሉ ካሰሚሮ ተኮር ታክቲካል ዲዛይን ነበር እንኳን ለማለት ባይቻል፣ ነገር ግን አማካይ ቦታ የቡድኑ ልብ ነው።
የማንኛውም ቡድን ባላንስ የሚጠበቀው አማካይ ቦታ ላይ ነው። በጣም ወሳኝ ነው። ስለዚህ አንደኛው ዲዛይኒንግ የካሰሚሮን ድክመት ለመሸሸግ ሰፊ የሜዳ ስፍራ የመከላከል ድክመትን፣ አካላዊ ቅልጥፍና ማጣትን ለመሸሸግ ከሆነ ጠለቅ ባለ ብሎክ ኮምፓክት በሆነ ቅርጽ የተጫወተው አሁን ካሰሚሮ የለም። ለሱ ተብሎ የተቀመረ መድኃኒት ከሆነ አሁን የግዴታ ያ መድኃኒት አያስፈልግም። እግሮች አሉት ማንቸስተር ዩናይትድ አሁን የበለጠ አትሌቲሲዝም አለው። ስለዚህ ይሄ የማንቸስተር ዩናይትድን የጨዋታ እቅድ በመጠኑ ሊቀይረው ይችላል። ለአሰልጣኙም የበለጠ ነጻነት ይሰጣል። እኔ መጫወት እፈልግበታለሁ ብሎ በሚያምንበት የጨዋታ ስታይል ለመጫወት እድል ይሰጠዋል። እጦት ነው፣ መተካት አለበት ተጫዋቹ። ልምድ አለው፣ የጎል አደገኝነት አለው። 9 ጎል ካስቆጠረ በኋላ ነው የለቀቀው። ጥሩ ኳስ ነጣቂ ነው። ያጎድላል፣ ምንም ጥያቄ የለው። መተካት አለበት። ግን ደግሞ አብሮት ይዞት የሚመጣው ችግር ግን ነበር። ያ ችግር በሆነ መንገድ ብቻ እንድትጫወች የሚያደርግ አይነት ነው። በካሰሚሮ አለመኖር ብቻ የማንቸስተር ዩናይትድ የጨዋታ ስታይል ኢቮልቭ ያደርጋል። አሁን የሩበን አሞሪም አንደኛው ችግር የነበረው ማንቸስተር ዩናይትድ ውስጥ ሲስተም ተኮር ሆነ እንጂ ተጫዋች ተኮር አልነበር። ማለት ተጫዋቾቹ ለዛ ሲስተም ይስማማሉ የሚል ወይም ለዛ ቦታ የመስጠት አካሄድ አልነበረው። በቃ የኔ ሲስተም ይሄ ነው፣ ከዚህ በፊት ዋንጫ ያነሳሁት የተሳካልኝ፣ ለዚህ ስራ ያበቃኝ፣ ለሌሎች ስራዎች ያሳጨኝ ፎርሜሽን ይሄ ነው ይሄ ነው ይሄ ነው። እነዚህ ተጫዋቾች ይስማማቸዋል አይስማማቸውም፣ እንዲስማማቸው መሆን የነሱ ጉዳይ ነው የሚል በጣም ጠንካራ አይነት መርህ ነበረው። እየሰራ እንዳልሆነ እየታየም ምንም አይነት አዳፕት የማድረግ ፍላጎት አልነበረም። ለዚህ ነው አሁን የሚላን አሰልጣኝ ከሆነ በኋላ ብዙ ስህተት ሰርቼ ነበር ሲል የምንሰማው። አንደኛው በእርግጠኝነት ስለ ፎርሜሽን ያለው አስተያየት ሊሆን ይችላል፣ ምናልባት የፕሬስ ሃንድሊንጉ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። በተብራራ ሁኔታ አልተናገረም። ግን አሁን የኤሲ ሚላን አሰልጣኝ ሲሆን የምማርባቸውን በርካታ ስህተቶች ግን ሰርቻለሁ ብሏል። ማንም ሰው የሚያየው በመጠኑ መርህ ይቶ ማለት አይደለም። እኔ ፎርሜሽን መርህ ነው ብያለሁ። ማንም ሰው የሚያምንም አይመስለኝ። ፎርሜሽን በራሱ መርህ አይደለም፣ አጫወት ነው መርህ። እና አንድ አሰልጣኝ 3-4-3 እየተጫወተ በጣም የሚያጠቃ ሊሆን ይችላል፣ በጣም የሚከላከል ሊሆን ይችላል፣ የኳስ ቁጥጥር ቡድን ሊሆን ይችላል፣ የሽግግር ቡድን የመልሶ ማጥቃት ቡድን ሊሆን ይችላል። ቁም ነገሩ ፎርሜሽኑ ላይ አይደለም። እና ሩበን አሞሪም ያ የፎርሜሽን ኦብሰሽን ነበረበት እና ያ ምን አይነት ቸልተኝነት እንዲኖረው አደረገ። ይሄ ተጫዋች በዚህ ፎርሜሽን ዘር ይጎላል አይጎላም የሚለውን ጉዳይ ቁብ አልሰጠውም እና ችግር ሆነ መጨረሻ ላይ። በሆነ መንገድ ብቻ መጫወት የሚችል በሆነ ፎርሜሽን ብቻ መጫወት የሚችል የሆነ አይነት ፖዚሽኒንግ ብቻ ያለው ቡድን እንዲሆን አደረገው። ችግሩ የነበረው እሱ ነው። ካሪክ የለወጠው አንደኛው ነገር በቃ አዳፕት ነው ያደረገው ለዛ ያ ፎርሜሽን ለነዛ ተጫዋቾች ቴክኒካል ፕሮፋይል ማይሆን ከሆነ አዳፕት ማድረግ ለጊዜው ሰርቷል። ግን የጊዜ አሰልጣኝነት እቅድ ነው። ከዚህ በፊት ተወያይተንበታል ይሄንን ነጥብ። ውጤቱ በጣም ግሩም ነው። 17 ጨዋታ ነው ያደረገው፣ 12 አሸንፏል። 2 ብቻ ነው የተሸነፈው እና በዚህ መሀል ትልልቆቹን ቡድኖች ሻምፒዮንን አርሰናልን፣ ሁለተኛው የሆነውን ማንቸስተር ሲቲን፣ ሌላኛው የሊቨርፑል ማነው የዩናይትድ ትልቁን ተገዳዳሪ ሊቨርፑልን፣ አስቶን ቪላን፣ ቶተንሃምን አይነት ቡድኖች አሸነፉ። በትልልቅ ድሎች ነበሩት። በጃንዋሪ ላይ የተሰበረ የሚመስለውን ቡድን ልክ የውድድር ዘመኑ መጨረሻ ሲሆን የተዋሃደ ተስፋ ያለው ቡድን አስመሰሉ እና ይሄ የስራ ኃላፊነቱ ያሳየን ነገር ካሪክ በአጭር ጊዜ ውጤት ዴሊቨር እንዲያደርግ በሚጠየቅበት ጊዜ በጫና ውስጥ ውጤት ማምጣት የሚችል አሰልጣኝ የመሆን ምልክት ያሳየበት ነው። ግን ዋና አሰልጣኝ ስትሆኚ የስራው ጥበቃ ከኃላፊነትሽ የሚጠበቀው ነገርም ያኛው የተናጋችውን መርከብ ማረጋጋት ከሆነ አሁን ውቅያኖስን አቋርጣ ረጅም ቀናትን እንድትጓዝ ማድረግ የሚያስችል ፕላን ደግሞ ያስፈልጋል። ያኛው ጊዜያዊ ነው፣ ኮንቲንጀንሲ ነው። 7ኛ ነበር ማንቸስተር ዩናይትድ እና ከመጨረሻዎቹ 6 ጨዋታዎች 1 ጨዋታ ብቻ ነበር ያሸነፈው። በ10 ተጫዋች ኦልድ ትራፎርድ ላይ መጥቶ የገጠመው ኤቨርተንን ገጥሞ ተሸንፏል። በኦልድ ትራፎርድ ከቦርንመዝ ጋር 4-4 ተለያይቷል። ቦርንመዝ በዛ ጊዜ 14 ጨዋታ በተከታታይ ማሸነፍ አልቻለም ነበር። ወደ ኦልድ ትራፎርድ በመጣበት ጊዜ በሜዳው ኮልቭስ ጋር አቻ ተለያይቷል እና ሰሞኑ ጥሩ አልነበረም። ውጤቱ ጥሩ አልነበረም፣ ሙዱም ጥሩ አልነበረም። የዛ ሰሞኑ የማንቸስተር ዩናይትድ ሙድ
እና አንዳንድ ተጫዋቾች ቸል የተባሉ ተጫዋቾች ነበሩ፣ በተለይ ኮቢ ሜይኑ። አንዳንዶቹ የሚሰለፉት ተጫዋቾች ደግሞ አሰልጣኙ መጫወት ለሚፈልግበት ፎርሜሽን የሚሆኑ አልነበሩም። ያንን ሁሉ የማስተካከል ኃላፊ ከሁለቱም የሀገር ውስጥ ውድድሮች ወጥቷል እና ተጫዋቾች በተለይ በጣም ታማኝ በሚባሉ ብዙሃን መገናኛዎች የአሰልጣኙን ፎርሜሽን ጥያቄ ማንሳት የጀመሩበት ጊዜ ነው የነበረው። ጥርጣሬ እንዳላቸው የሚያሳዩ አስተያየቶች ነበር ሲሰጡ የነበሩት። ሰውየው መጣና እንግዲህ ታለንት ፕላትፎርሚንግ የሚባል እያንዳንዱ ተጫዋች በሚስማማው ፎርሜሽን እንዲጫወት ለማድረግ ነበር የሞከረው። ብሩኖ ነጻነት ያለው 10 ቁጥር እንዲሆን ተደረገ። በሩበን አሞሪም ጊዜ የተቀመጠበት የመከላከል ግዴታ እንዲቀልለት ተደረገ። ሜኑና ካሰሚሮ በጣም ጠንካራ የሁለት ተጫዋቾች ፒቮት እንዲፈጥሩ ሆነ። ግን ደግሞ ካሰሚሮ ያሉት ውስንነቶችን ከግምት ያስገባ ኮምፓክት በሆነ መንገድ ማንቸስተር ዩናይትድ እንዲጫወት ተደረገ። የማንቸስተር ዩናይትድ የመስመር ተከላካዮች በራሳቸው የበለጠ የመከላከል ሚዛን የመጠበቅ ኃላፊነት ያለባቸው ከሁለቱ ፉልባኮች አንዱ አሲሜትሪካሊ ብቻ እንዲያጠቃ፣ ሁለቱም በተመሳሳይ ጊዜ ወደፊት ይሄዱ ቡድኑን እንዳያጋልጡት ተደረገ። ሶስቱ ከፊት ያሉ ተጫዋቾች ብዙ ጊዜ ሼሽኮ ፕላን ቢ ነበር ብዙ ጨዋታዎችን ይጀምር የነበረው። በኋላ እየተዳከመ በተለይ ከአፍሪካ ዋንጫ በኋላ እየዛለ መጣና የውድድር ዘመን የመጨረሻዎቹ 2 ወራት በተለይ ብቃቱ የተቀዛቀዘበት ጊዜ ነበር። ግን ብራያን ምቤሞ በተለይ በትልልቆቹ ጨዋታዎች ላይ አውት ኤንድ አውት አጥቂ አይደለም፣ ስለዚህ ወደ ጥልቅ ይመጣል፣ ተጨማሪ አማካይ ቁጥር መስጠት ይችላል፣ ሞባይል ነው፣ የተለያዩ ስፔሶች ይይዛል፣ እንደ ሀሰተኛ 9 ቁጥር ሊቆጠር ይችላል። ግን ደግሞ እስከ 60ኛው ደቂቃ በኋላ ሼሽኮ ሌላ አይነት ታይፕ የበለጠ 9 ቁጥር ሩጫዎች የሚያደርግ የበለጠ ፕሬዘንስ ያለው ክሮሶች የሚያጠቃ በጭንቅላቱ ብዙ ጎሎች የሚያስቆጥር ፍጥነት ያለው በተዳከመ የተከላካይ መስመር ላይ ፍጥነት መጨመር የሚችል አይነት ተጫዋች ሆኖ አየን እና በመጠኑ ወግ ማጥበቂያ ሊመስል ይችላል፣ ግን ሎጂካል ውሳኔን የወሰነው አሰልጣኙ ለዛ ጊዜ የሚሆን አይነት የጨዋታ እቅድ ነበር። አሁን በዚህኛው የውድድር ዘመን አንደኛ በዝውውሮቹ ባህሪ ምክንያት የመጡ ተጫዋቾች የበለጠ ቴክኒካዊ ችሎታቸው ከፍ ያሉ ሞባይል የሆኑ የማንቸስተር ዩናይትድን የኳስ ቁጥጥር ጥራት መጨመር የሚችሉ 50% ከነበረ ያንን የ300 ምናምን ፓስም ከነበረ በጨዋታ የሚያው 400 ፓስ ያንን መጨመር የሚችሉ ተጫዋቾች ነው ማንቸስተር ዩናይትድ ለማምጣት እየሞከረ ያለው እና የበለጠ አሰልጣኙ ትክክል ነው ብሎ ወይም እንደ ጨዋታ ስልት እንደ ጨዋታ እምነት ብዙ ጊዜ ፍልስፍና ምንም እንላለን ያንን ለማጎልበት እያሰበ እንደሆነ በገመት ይቻላል። ለምን መሰለሽ 17 ጨዋታ ነው ማንቸስተር ዩናይትድ አሰልጣኝነት አይደል የቆየው። በሚድልስብሮ ግን 130 ጨዋታ ነው ያሰለጠነው እና የቱ ነው ካሪክ? ምክንያቱም ሁለቱ ቡድኖች በጣም የተለያዩ ናቸው። በመጠናቸው ብቻ አይደለም በሚጫወቱበት መንገድም ማለት ነው። የማንቸስተር ዩናይትድ አጫዋት የበለጠ ለትልልቅ ጨዋታዎች የሚሆን የበለጠ ሰፊ ስፔስ ባሉባቸው ጨዋታዎች ላይ አደገኛ የሚሆን ግን 30% ፖሴሽንን ቢይዝ ችግር የሌለበት ኮንሰርቫቲቭ የመከላከል አይነት ሳጥን የመከላከል አይነት ግን በጣም ፈጣን የማጥቃት ሽግግር የሚከተል በጣም አደገኛ የሆነ የማጥቃት ሽግግር የሚከተል ቡድን የነበረው የሱ ሚድልስብሮ ግን የክለቦቹ መጠን በጣም መለያየቱ በተለያየ ሊግ መጫወታቸው በየክለቦቹ ውስጥ ያለው ኤክስፔክቴሽን የተለያየ መሆኑ ምናምን ብቻ አይደለም። ያኛው ቡድን ከኋላ ቢልድ እያደረገ ለመውጣት የሚሞክር በመስመሮች መሀል የሚጫወት ሀፍ ስፔሶችን የሚያጠቃ የረጅም ኳስ ብዙ የሚጥል ሳይሆን የኮምቢኔሽን አጫወት የሚከተል በአንዳንድ ጨዋታዎች ላይ ማንቸስተር ዩናይትድ ውስጥም አይተነዋል። እንደ ዋና እቅድ አይደለም እንጂ ብዙ ሮንዶ ልምምድ ላይ የሚታዩ መሀል ባልገባ አይነት በየፓቹ የምናያቸው እንደ ዋና እቅድ ያልሆኑ ግን በሚድልስብሮ ብዙ ጊዜ ያደርገው የነበር አይነት አጫወት የነበር እና በመጀመሪያው የውድድር ዘመን የእሱ ቡድን 4ኛ ሆኖ ሲጨርስ በቻምፒየንሺፕ ግን ሁለተኛው ብዙ ጎል ያስቆጠረ 84 ጎል ያስቆጠረ ቡድን የበለጠ የፖሴሽን ቡድን አይ ቲንክ ሁለተኛው የፖሴሽን ቡድን የነበረ ቹፓ አክፖም የሚባል ተጫዋች ነበረው። የድሮ የአርሰናል አካዳሚ ተጫዋች የነበረ በኋላ ወደ አያክስም ወደ ግሪክም ሄዶ ተጫውቷል። 28 ጎል ያስቆጠረበት አሁን የሱ ትልቁ ችግር የነበረው አክፖም ለቀቀ። 28 ጎል ያስቆጠረ ተጫዋች ትንሽ ቆየና ደግሞ ሞርጋን ሮጀርስ ለቀቀ፣ ወደ አስቶን ቪላ ሄደ። አሁን ወደ ቼልሲ በ117 ሚሊዮን ፓውንድ የተዘዋወረው ተጫዋች ማለት ነው። ሁለቱ አንደኛው የቡድኑ ዋና ጎል አስቆጣሪ፣ አንደኛው የቡድኑ ዋና የጎል እድል ፈጣሪ። ሁለቱንም በጥቂት ወራት ልዩነት በ6 ወራት ልዩነት አጣ። ተጫዋቾቹ መተካት አልቻለም። ኢማኑኤል ላቴላት የሚባል አንድ ሌላ ተጫዋች ነበራቸው፣ እሱም ለቀቀ
እና ከዛ በኋላ እነዚህን ቁጥሮች መድገም አስቸገረው። አሁን ከነዚህ ተጫዋቾች መልቀቅ በኋላ 84 ጎል ያስቆጠረ ቡድን 64 ጎል ወደ ማስቆጠር በ20 ጎል ዝቅ ያለ ሆነ። የሚጫወቱበት መንገድ ያው ነው። የተጫዋቾቹ ጥራት ግን ተመሳሳይ ስኬት እንዳይኖረው ምክንያት ሆነ። በሊግ ካፕ ግማሽ ፍጻሜ ድረስ ሄዷል። ኢንፋክት ግን በሊግ ሲዝን ግን ተመሳሳይ ፕሌይኦፍ ቦታን ወይም በቀጥታ ወደ ፕሪሚየር ሊግ ለመምጣት የሚሆን ቦታን አላስገኘለትም እና የዩናይትድ አሰልጣኝ ከመሆኑ በፊት በነበሩት አንዳንድ ቃለ ምልልሶች ላይ ጨዋታ በሚተነተንበትም ጊዜ የዩናይትድ አሰልጣኝ ከሆነም በኋላ በሰጣቸው አንዳንድ ቃለ ምልልሶች ላይ የእኔ ተመራጭ ስታይል ይህ አይደለም ማለቱን ስታይ በሃይ ፕሬሲንግ መጫወት የሚፈልግ የሃይ ኢንቴንሲቲ እግር ኳስ እንደሚወድ የሃይ ኢንቴንሲቲ እግር ኳስ ሃይ ሪዋርድ አለው ብሎ እንደሚያምን ከፍ ያለ ሽልማት ይሰጣል፣ ሪዋርዲንግ ነው፣ ውጤቱ ጥሩ ነው ብሎ እንደሚያምን አሰልጣኝ አይደለም የተጫወተው። ግን የኮመን ሴንስ ውሳኔ ነው የወሰነው። አሁን የእሱ ቡድን ነው በቃ ቴሌሞንስ የእሱ ተጫዋች ነው፣ አንድሬ ሳንቶስ የእሱ ተጫዋች ነው፣ ከዚህ በኋላ የሚመጣውም ተጫዋች የእሱ ተጫዋች ነው የሚባለው። ማለት እሱ ብቻ ነው ዝውውር ላይ የሚወሰነው ማለት አይደለም። ግን መቼስ ሳንቶስ ሲመጣ ቴሌሞንስ ሲፈርም የካሪክ አስተያየት አልተጠየቀም ማለት አትሲም። ቡድኑን መገንባት ከሚፈልግበት ርዕይ ጋር የተጣጣመ ተጫዋች ነው የሚያመጣው አሰልጣኙ። ይህ ተጫዋቾቹንም አይነት ስታይ በስታይል በኩል ልክ እንደዚህ በ4-4-2 ከኳስ ውጭ ሚድ ብሎክ አይነት ሎወር ብሎክ ወይ ሚድ ብሎክ አይነት ቡድን የሚጠቀም አይመስለኝም። የበለጠ በሪቨርሳይድ የገነባውን በሚድልስቦሮ የገነባውን የሚመስል ስለ ስታይል ነው የማወራው። አሁን እንደዚህ አይነት ቡድን ለመገንባት የሚሞክር ይመስለኛል። አንድ በዚህ ውድድር ዘመን የሚጠበቀው ነገር እሱ ነው። ስብስቡን በተመለከተ ግልጽ የሆኑ ቀዳዳዎች አሉት። ቅድም እንደተወያየ ነው አዲስ የግራ መስመር ተከላካይ ማምጣት ያለበት ሉክ ሾው በ7 ቀን 3 ጨዋታ መጫወት ስለማይችል ብቻ አይደለም። ባለፈው የውድድር ዘመን የነበረውን ሚና እንግሊዞቹ ስቴይ አት ሆም ይሉታል። በአብዛኛው ፖዚሽናል ሚና ነው የነበረው። ከራሱ የሜዳ ክፍል ብዙ አያልፍም። ድሮ የምናውቀው አይነት ኦቨርላፕ እያደረገ የሚጫወተው ሉክ ሾው አልነበረም በብዙዎቹ ጨዋታዎች። ያ አንደኛ የቡድኑን የመከላከል ሚዛን ከማስተካከል የሩበን አሞሪም ቡድን ብዙ ጎል እየተቆጠረበት ስለነበር ፉልባኮቹን የበለጠ በራሳቸው የሜዳ ክፍል ቡድኑ ቢያንስ ሲከላከል በመጨረሻው መስመር 3 ተጫዋቾች እንዲኖሩት ማድረግ ያስፈልግ ስለነበር ከዳሎ ይልቅ እሱ ደግሞ አሁን በጉዳቱ ምክንያትም ባለበት እድሜ ምክንያትም የበለጠ መቆጠብ ያለበት ተጫዋች በመሆኑ ምክንያት እንደዛ ነው የተጫወተው። ነገር ግን ማንቸስተር ዩናይትድ ብዙ ጊዜ በግራ በኩል ማቴዎስ ኩኛን መጠቀሙ ስለማይቀር ማቴዎስ ኩኛ ደግሞ የኮምቢኔሽን የበለጠ ሴንትራል ተጫዋች ስለሆነ ወደ ጨዋታው ወደ ውስጥ መግባት የሚወደ ተጫዋች ስለሆነ ኮሪደሩ ላይ ላይታች ያለ መጫወት የሚችል አካላዊ ቅልጥፍና ያለው ተጫዋች ያስፈልጓል። የሉክ ሾው የፊትነስ ስጋት ብቻ ሳይሆን ሌላ አይነት ዊድዝ መስጠት የሚችል ተጫዋች ያስፈልጋቸዋል። ሁለት እድል ያለው ይመስለኛል። አንደኛው ያው ራሽፎርድ ከተጫወተ ራሽፎርድ አንድ ዊድዝ ወይም የሜዳ ስፋት መስጠት የሚችል ተጫዋች በተለይ ከሎ ብሎክ ቡድኖች ጋር በሚደረግ ጨዋታ ያንን ቡድን የግድ መበተን መዘርዘር ያስፈልጋል። ያንን ለማድረግ ኮሪደሩ ላይ የሚጫወት ተጫዋች ያስፈልጋል። የመስመር ተከላካዩ ሊሆን ይችላል፣ የክንፍ አጥቂው ሊሆን ይችላል ያንን የሚያደርገው። ሁለተኛ የረጅም ጊዜ ፓትሪክ ዶርጉ ሚና ምን እንደሆነ አላቅም፣ ግን ዶርጉ ለዛ የሚሆን አካላዊ ቅልጥፍና ያለው ሪፐርፐዝ መደረግ የሚችል ተጫዋች ይመስለኛል። ያ ኤነርጂ ያለው የመከላከል ብስለት መጨመር አለበት። የቦታ አያያዝ ግንዛቤው ከፍ ማለት አለበት። የታክል ታይሚንጉ ከፍ ማለት አለበት ምናምን። እነዚህ ኮቸብልስ ናቸው። ደግሞ እድሜውም እንደዛ ነው። ኮች ሊደረግ የሚችልበት እድሜ ላይ ያለ ተጫዋች ነው። አንዛ ቦታ ላይ ኩኛ እና ራሽፎርድ ስላሉ የግድ የግራ ክንፍ ተጫዋች መሆን አለበት ማለት አይደለም። የሚብስበት ቦታ ላይ ተጫዋቹን የበለጠ ሪፐርፐዝ ማድረግ ደግሞ ይችላል። ብዙም ባይሆን ዊንግ ባክ ሆኖ ሲጫወት የቆየ ነው። የዊንግ ባክ ሆኖ መጫወትና ፉል ባክ ሆኖ መጫወት መካከል መጠነኛ ልዩነት ያለ ቢሆንም የተለያዩ ዓለማት ግን አይደሉም። በመጠኑ ዊንግ ባክ ሆኖ የሚጫወቱ ተጫዋቾች ፉል ባክ ይሆናሉ። ምንም ብዙ ችግር ያለው አይመስለኝም። ስለዚህ እንደዛ ማድረግ ይቻላል። ካልሆነ ግን እንደ ሉዊስ ሆል አይነቱን ተጫዋች ይሁን ጠንካራ የዘገባ ሪፖርቶች አይደሉም። ግን የባርሴሎናውን አሌሃንድሮ ባልዴ እሱም የጉዳት ችግር አለበት፣ ግን በጣም ኃይለኛ የማጥቃት ፉልባክ ነው። አሁን ጉዳት እንደ ልብን አቬለብል እንዳይሆን ያደረገው አሁን ደግሞ ጆዋው ካንሴሎ ባርሴሎና አስፈርሞታል። ስለዚህ እዛ ቦታ ላይ ብዙ መጫወቱ አይቀርም። የቦታ የፉክክር ሰለባም ይሆናል። ጄራርድ ማርቲንም እዛ ቦታ ላይ መጫወት ይችላል። ስለዚህ ባርሴሎና ሊሸጠው ይችል ይሆናል።
አንድ ሲጠቀስ የሰማሁት ስም እሱ ነው። የማይልስ ሉዊስ ስኬሊ ዘገባ ስምም ወጥቶ የሆነ ጊዜ ተጠቅሶ ነበር። በቅርብ ቀናት ብዙ እየተወራ አይደለም። እዛ ቦታ ላይ ግድ ሰው መጨመር አለባቸው። አማካይ ቦታ ላይ ከፕሮፋይል አንጻር ሌላ አይነት ፕሮፋይል ግን ከቁጥርም አንጻር ግን ተጨማሪ ቁጥር ሊፈልግ ይችላል። እንግዲህ ማውንት የመጀመሪያዎቹ 3 ጨዋታ የቅድመ ውድድር ዘመን የመጀመሪያዎቹ 3 ጨዋታዎች ላይ ተጫውቷል። ሶስቱም ጨዋታዎች ላይ ጥሩ ነበር። በተለይ በጥልቅ አማካይነት ተስፋ የሚሰጥ ብቃት አሳይቷል። ግን ሁሌ ማውንትን በተመለከተ የችሎታ ሳይሆን አማካይነት ብላ አናውቅም። በጥልቅ አማካይነት የበለጠ 8 የበለጠ የሳጥን የበለጠ 10 ወይ በቶማስ ቱሄል ቡድን ውስጥ የግራ 10 አንዳንድ ጨዋታዎች ላይ 9 ሆኖ ሲጫወት ስለሆነ የምናውቀው ጥልቅ አማካይ ሆኖ ቢጫወት ይዋጣለታል ወይ፣ ያንን የሚና ሽግግር ሲያደርግ ይሳካለታል ወይ የሚለው ላይ በቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ ጥሩ ምልክቶች አይተናል። ግን ሁል ጊዜም እሱን በተመለከተ የፊትነስ ጥርጣሬ አለ ቅድም እንደጠቀስኩት። ስለዚህ አማካይ ቦታ ላይ እንደው ቢያንስ ለሁለት ቦታ 4 ተጫዋች ስለሚያስፈልግ በተለይ ደግሞ 50 ምናምን ጨዋታ በምታደርጊበት ሲዝን የግዴታ ሮቴሽን ስለሚያስፈልግ ለሊግ ካፑም ለቻምፒየንስ ሊጉም ለፕሪሚየር ሊጉም ለኤፍኤ ካፑም ተመሳሳይ አማካዮችን ስለማትጠቀሚ ቴሌሞንስ ራሱ የጉዳት ታሪክ ያለው ተጫዋች ስለሆነ አንድሬ ሳንቶስ የመጀመሪያው ሲዝን ነው ሙሉ ሲዝን ብዙ ጨዋታ የሚሰለፍበት ሲዝን ሲሆን ስለዚህ ድንገት የጨዋታ ሎድ ይጨምርበታል። በዛ ምክንያት የግድ ያስፈልጋል ሜኑ መኖሩ እንደተጠበቀ ሆኖ ቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ ብዙ አልተሳተፈም፣ ምክንያቱም የዓለም ዋንጫ ላይ ብዙ ርቀት ሄዶ ስለነበር። ስለዚህ የሚቀሯቸው የቤት ስራዎች አሉ፣ ግን በስታይል በኩል ሌላ ስታይል ልናይ እንችላለን። በነገራችን ላይ ሉክ ሾው ከኮንሰርን ከምንትን አንጻር ከፊትነስ አንጻር ለተከታታይ 2 ሲዝኖች 2000ና ከዛ በላይ ደቂቃ ተጫውቶ አያውቅም። አንድ ሲዝን 2000 ደቂቃ ሊጫወት ይችላል። ብዙ አይደለም 2000 ደቂቃም ተጫዋቾች 4000-5000 ደቂቃ ይጫወታሉ በአንድ የውድድር ዘመን፣ በተለይ ብዙ ጨዋታዎች የሚያደርጉ ተጫዋቾች። ግን 2000 ምናምን ደቂቃ በየተከታታይ ሲዝን ተጫውቶ አያውቅም። በጣም የሚያሳዝን የጉዳት ታሪክ ያለው ተጫዋች ነው። ከተጫወተ የጨዋታ ቁጥር በላይ ያለፈው የጨዋታ ቁጥር ይበልጣል እና የግዴታ ሰው ያስፈልጋል። የእሱ ተጠባባቂ የሚሆን ተጫዋች ቢያንስ ግን ደግሞ ሌላ አማራጭ መስጠት የሚችልም ተጫዋች ያስፈልጋል። የበለጠ ኦቨርላፒንግ ወይም ወጣቱ ሉክ ሾውን የሚመስል ተጫዋች ያስፈልጋል። 38ቱን ጨዋታዎች አድርጓል ሉክ ሾው፣ ግን ግማሹን ሩበን አሞሪም እስኪሰናበት ድረስ በሊሳንድሮ ማርቲኔዝ አለመኖር ምክንያት 3ኛ ሴንተር ባክ ሆኖ የተጫወተው። እሱን ማስታወስ ያስፈልጋል። 3ኛ ሴንተር ባክ ሆኖ ሲጫወት ወይ የግራ የመሀል ተከላካይ ሆኖ ሲጫወት ሌፍት ሴንተር ባክ የሚሉት እነሱ እዛ ቦታ ላይ ሲጫወት እና እላይታች እያለ የሚጫወት የመስመር ተከላካይ ሲሆን ያለው ፊዚካል ዲማንድ አንድ አይደለም። ያኛው ብዙ ስፕሪንት ማድረግ የሚጠይቅ ነው፣ ይሄኛው የበለጠ ፖዚሽናል። ስለዚህ አንድም ብዙ የተጫወተበት ምክንያት እሱ ሊሆን ይችላል። ይሄ ዝም ብሎ መላምት ነው። ስለዚህ የመሀል ተከላካዮችን በተመለከተ ግን የሚያስፈርሙ አይመስልም። ብዙ ከተከላካዮች ጋር ስሙ እየተጠቀሰ አይደለም ማንቸስተር ዩናይትድ። እሱም ቦታ ላይ ስጋት አለ። ምክንያቱም ማቲያስ ደሊት፣ ሊሳንድሮ ማርቲኔዝ እና ሃሪ መጓየርም ጭምር የጉዳት ተጋላጭ ተጫዋቾች ናቸው። በተለይ ማቲያስ ደሊት ደግሞ ከኖቬምበር በኋላ አልተጫወተም። ሩበን አሞሪም ከተጎዳ በኋላ አሁን ከ2-3 ሳምንት በኋላ ቢበዛ 2 ሳምንት ከሜዳ ይርቃል ብሎ ነበር መጀመሪያ የተናገረው አሰልጣኙ በጊዜው፣ ወይም የደረሰው ሪፖርት እሱ ነበር። ያንን ሪፖርት ለሚዲያ የተናገረው ዲሴምበር አይደለም አሁን ኦገስት አዲሱ ሲዝን ሊጀምር ጭምር በፕሪሲዝን ጨዋታዎች ላይ አልተሳተፈም እና እስካሁን ድረስ ሚስጥራዊ ነው። ምንድነው እንደዚህ ጉዳቱን ለሚዲያው ማለት ነው። የዩናይትድ ሰዎች ያውቁታል በእርግጠኛ ግን ያለበት ሌቭል ስለማይታወቅ እና ደግሞ አንድ ተጫዋች ከ10 ወር ምናምን በኋላ ከመጣ በኋላ ያ ከጉዳቱ በፊት ወደ ነበረው ሌቭል ለመመለስም ጊዜ ሊፈጅበት ይችላል። ስለዚህ እሱም አሳሳቢ ነው በጣም አለ ስብስብ ውስጥ። ግን ምን ያህል እሱ ላይ መተማመን ይቻላል ብለው ቢያምኑ ሊሆን ይችላል እንግዲህ ተጫዋች ለማስፈረም ብዙ እየሞከሩ ያልሆኑት። ሌኒዮሮ ሊሻሻል የሚችልበት እድል አለ። በጣም ወጣት ነው፣ ትልቅ ተሰጥኦ ነው። አምና ጥሩ ሲዝን አልነበረም፣ ግን በጣም ወጣት ነው። ኤደን ሄቨን 3 ተጫዋቾች ብቻ ናቸው መሰለኝ 5 ነው የፕሪሲዝን ጨዋታዎች የጀመሩት። አንደኛው ሄቨን እና በጣም ጥሩ ፕሪሲዝን ያሳለፈው እሱ ግን ፕሪሲዝን ነው። ስለዚህ ብዙ አልበለበት፣ ግን ጥሩ ተጫዋች መሆኑን አምናም ትልቅ ፖቴንሻል መሆኑን አምና ሲያሳይ ነበር። ግን አንድ አስተማማኝ ተከላካይ ግን የጉዳትም ስጋት የሌለበት ካሪክ ምናልባት አሁን ኢቮልቭ ያደርገዋል ብለን የምናስብበት የጨዋታ ስልት አለ። ለዛም የሚሆን ሰፊ ስፔስ፣ ምክንያቱም ሃሪ መጓየር ላይ እና ማቲያስ ደሊት ላይ ጥርጣሬ አለ።
እንዲህ አይነት ተከላካዮች መሆናቸው። ማንቸስተር ዩናይትድ 40 ሜትር ወደፊት ተጠግቶ የሚከላከል ከሆነ ሃሪ ማጓየር ይቸገራል። ሃሪ ማጓየር ጠንካራ የሚሆነው የበለጠ የራሱ ቦክስ እንዲከላከል ሲደረግ ነው። የሆኑ ተጫዋቾች ለሆነ አይነት የጨዋታ ስልት ይሆናሉ፣ የሆኑ ተጫዋቾች ለሆነ የጨዋታ ስልት አይሆኑም። ከፊት ብዙ የሚያሳስብ አይመስልም። ባለፈው የውድድር ዘመን ከነበሩት የዩናይትድ ትልልቅ ስኬቶች መካከል አንደኛው የፈረሙት ተጫዋቾች በሙሉ ከፊት የመጡት ተጫዋቾች በሙሉ ስኬታማ አጀማመር ማድረጋቸው፣ የመጀመሪያው የውድድር ዘመናቸው ጥሩ መሆኑ። ሼሽኮም ምቤሞም ኩኛም ቢያንስ 10 ጎል አስቆጥረዋል ባለፈው የውድድር ዘመን፣ እያንዳንዳቸው ደብል ዲጂት ላይ ደርሰዋል። እና ይሄ በጣም ትልቅ ስኬት ነው፣ የምልመላውም ስኬት ነው። ከዛ ደግሞ ጥሩ ተጫዋቾች የማስፈረም ውጤት ነው። ጥሩ ተጫዋቾች በየትኛውም ፎርሜሽን ጥሩ ይጫወታሉ። ምቤሞ እና ኩኛ ሲስተም ስፔሲፊክ ፈራሚዎች ናቸው ተብለው ነው የመጡት አይደል? ለ3-4-3 ይሆናሉ፣ ሁለቱ 10 ቁጥሮች የቀኝም የግራም 10 ቁጥሮች ይሆናሉ ተብለው ነው የመጡት። ግን ሌላ ሲስተም ቢሆን አዳፕት ለማድረግ አልተቸገሩ። 4-2-3-1 ከ3-4-3 ይለያል። ግን ጥሩ ተጫዋቾች ናቸው። ስለዚህ ያንን ከአሞሪም ወደ ካሪክ የተደረገን ሽግግር አዳፕት ለማድረግ አልቸገራቸው። ሶስቱም ውጤታማ ፈራሚዎች ናቸው። ምቤሞ በተለይ ሲጀመር በጣም ጥሩ ነበር። ያ የአፍሪካ ዋንጫ መጣ፣ ብዙ ተጫዋቾች እንደዛ ያደርጋቸዋል። ሞሐመድ ሳላህን በ2023/24 የውድድር ዘመን እንደምናስታውሰው የሚገርም የውድድር ዘመን የመጀመሪያ አጋማሽ ነበር ያሳለፈው። የመጨረሻ ጨዋታውን ከአፍሪካ ዋንጫ በፊት ከኒውካስል ጋር 7-3 ኒውካስልን ያሸነፉበት በጣም ግሩም የነበረበት ጨዋታ ነበር። ከአፍሪካ ዋንጫው በኋላ እስከ ውድድር ዘመኑ መጨረሻ ድረስ 4 ነው 5 ጎል ብቻ ነበር ያስቆጠረው። እንዲያውም መጨረሻ ላይ ከየርገን ክሎፕ ጋር እሰጥ አገባ ውስጥ እስኪገባ ድረስ ተጠባባቂ ወንበር ላይ ሁሉ መቀመጥ ጀምሮ ነበር። የአፍሪካ ዋንጫ በሲዝን መሀል ሲመጣ እንደዚህ ያደርጋል። ተጨማሪ የጨዋታ ሎድ ስለሚፈጠር ኢሞሽናሊም ወደ አፍሪካ ዋንጫ መሳተፍ ይዞት የሚመጣው የስሜት ሸክም ስላለም የተለያየ ማብራሪያ ሊሰጥበት ይችላል። መዛል ይታይበት ነበር መጨረሻ አካባቢ፣ ግን በጣም የተዋጣለት ተፈራሚ ነበር። ኩኛም በተመሳሳይ፣ ሼሽኮም በተመሳሳይ። የግድ ሌላ 9 ቁጥር ማስፈረም አለባቸው ማለት ላይሆን ይችላል። በተለይ በአንዳንድ ጨዋታዎች ላይ በጣም ፍሉድ የሆነ ልክ በፔዥ ያየነው አይነት ሚና እየተቀያየሩ የሚጫወቱ ተጫዋቾች በሚያስፈልጉበት ጊዜ ከሼሽኮም የበለጠ የምቤሞ ታክቲካዊ አማራጭ መስጠት የሚችል 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። የግዴታ ሌላ ተጫዋች መምጣት አለበት ማለት አይደለም። አንደኛ እዚህ ጊዜ ከቆየም አንዳንድ ጥሩ ምልክቶች አሳይቷል በቅድመ ውድድር ዘመን የዝግጅት ጨዋታዎች ላይ። ስለዚህ ጥሩ አማራጭ መሆን ይችላል። ከሼሽኮ የተለየ ነው። ይሄኛው ወደ ጨዋታው ልብ የሚመጣ ነው፣ ያኛው ከጀርባ የሚሮጥ ነው። ሌላ አይነት ተጫዋች ነው። የማንቸስተር ዩናይትድን ፖሴሽንም ማገዝ ይችላል። የቦሎኛ ብቃቱን 70% መልሶ ቢያገኝ በጣም ግሩም ተጫዋች ነበር ጣሊያን ውስጥ በነበረበት ጊዜ። ምናልባት የፕሪሚየር ሊጉ ፍጥነት፣ ፊዚካሊቲ የዩናይትድ አጨዋወት አልሆነለትም ይሆናል። ግን ጥሩ ድንገት መጥፎ ተጫዋች አያደርገውም። ገና ወጣት ነው። አሁንም ገና ሊታይ የሚችል ክህሎት ያለው ተጫዋች ነው። ከቆየ አማራጭ ነው። ካልሆነ ግን ምቤሞ ራሱ ራሽፎርድም በዓለም ዋንጫ ደግሞ እንዳየነው ማቴዎስ ኩኛ ሐሰተኛ 9 ቁጥር ሆኖ ተጫውቷል። ስለዚህ ያም አንድ አማራጭ ነው። የግዴታ ከውጭ አጥቂ ማምጣት አለባቸው ማለት ላይሆን ይችላል። እዛ ቤት ውስጥ ያሉት ተጫዋቾች መፍትሄ መሆን ይችላሉ። ግን ሶስቱ ተጫዋቾች በጋራ 32 ጎሎች ያስቆጠሩ ቢሆንም አንደኛው ተጫዋች ግን የቡድኑ የጎል መጠን ኤሌቬትድ መሆን አለበት። ለ20 የተጠጋ ጎል ደግሞ ያስቆጠረ ተጫዋች የላቸው። ይህንን የማድረግ የበለጠ እድል ያለው የሚመስለው ሼሽኮ ነው። ምናልባት የሼሽኮ አሉታዊ ነገር የተሟላ ፕሪሲዝን አለ። ፕሪሲዝኑን በጉዳት ማሳለፉ ነው። እሱ አይዲያል አይደለም። አዲሱን ሲዝን ከመጀመረሽ በፊት የዓለም ዋንጫ ላይ ለመሳተፉ አድቫንቴጅ መሆን ነበረበት አይደል? ልክ ለምቤሞ አሁን ታያዋለች ፍረሽ እንደሆነ ምቤሞ፣ ምክንያቱም ካሜሮን በዓለም ዋንጫው ላይ አልነበረችም። ስለዚህ ፕሪሲዝኑን ገና የዛሬ 6 ሳምንት ማንቸስተር ዩናይትድ ሲጀምር የመጀመሪያው ልምምድ ላይ የነበረ ተጫዋች ነው። በደንብ ፊትነሱን ቢልድ ሲዝኑ ሲጀምር በጥሩ ሪትም ላይ እንዲገኝ የሚያስችል አይነት ዝግጅት ላይ ነው ያለው። ሼሽኮም ይሄ እድል ነበረው፣ ግን እንዳለመታደል ሆኖ በጉዳት ምክንያት አልነበረም። ራሽፎርድን እንደ ምንድን ነው እንደ አሁን አሰልጣኞች በተለይ 5 ተጫዋቾች ለውጥ መደረግ ከጀመረበት ጊዜ ጀምሮ አንደኛው ጀማሪ አንደኛው ቤንች ና ማለት ያቆሙ አሰልጣኞች አሉ። ጨዋታው የበለጠ ክፍት በሚሆንበት ጊዜ ከመጨረሻው 35 ደቂቃ ላይ የራሽፎርድ ቀጥተኝነትና ፍጥነት ምንም በማያጠያየቅ ሁኔታ ተጨማሪ የማጥቃት አንግል መስጠት ይችላል። 28 የጎል ተሳትፎ ነበረው የስኳድ ተጫዋች ብቻ ሆኖ። የዚህም 60% ኮንትሪቢዩት ማድረግ የሚችል ከሆነ በጣም ትልቅ ስኬት ነው።
እና ያው የሚያውቀው ኢንቫይሮንመንት ነው፣ አብሮት የተጫወተ ሰው ነው ካሪክ። ሞቲቬሽን ጥሩ ሞቲቬት የሚያደርገው ሰው የሚፈልግ አይነት ሰው። አንዳንድ ጊዜ ችግሩ የነበረው ማንቸስተር ዩናይትድ ውስጥ ሌሎች የማንቸስተር ዩናይትድ ደጋፊዎችን ቅር ያሰኟቸው ነገሮች መኖራቸው እንደተጠበቀው ነው። ኃይለኛ ዲሞቲቬሽን ነበር። በጣም ኢንትረስት ማጣት የሚመስል ነገር አለ አይደል? ፍላጎት ማጣት የሚመስል ተጨማሪ ሜትር የመሮጥ ፍላጎት ማጣት የሚመስል መለገም የሚመስል ነገር ነበረው። ምናልባት ካሪክ ትክክለኛዎቹን የሞቲቬሽን በተኖች ይጫናቸው ይሆናል። ራሽፎርድን በተመለከተ ተመልሶ ይመጣል፣ ፕሩቭ የማድረግ ፍላጎት አለው። እሱን የተጠራጠሩትን ሰዎች ተሳስታችሁ ነበር እኔን በተመለከተ የማለት ተጨማሪ ፍላጎት ሊኖረው ይችላል። ባህሪያዊ ነው፣ ሰዋዊ ነው። ይሄ የመጨረሻ እድሉ ነው ይሄኛው ሲዝን በማንቸስተር ዩናይትድ። ስለዚህ ከተጨማሪ ሞቲቬሽን ጋር የሚመጣ ይመስለኛል። እንደ ሰው ሲለቅ ከነበረው ማይንድሴት የተለየ ማይንድሴት ይዞ የሚመጣ ይመስለኛል እና እንደዛም እንዲሆን እመኛለሁ። ደግሞ ጥሩ ተጫዋች ነው። ራሽፎርድን በተመለከተ ምንም የችሎታ ጥርጣሬ የለውም። ትክክለኛ ፕላትፎርሚንግ ነው የሚያስፈልገው። ለምሳሌ ከእምቤሞ ጋር አብሮ የሚጫወት ከሆነ እምቤሞ ፊክስር ተጫዋች አይደለም አይደል? 9 ቁጥር ለምሳሌ ብታደርጊው አንዳንድ ጨዋታዎች ላይ ልክ እንደ ማን ልበልሽ የሆነ ጊዜ ማርሲያል እና እሱ መካከል ሁለቱም ተጫዋቾች በተለያየ ምክንያት እንደተጠበቁት አልሆኑም እንጂ ጥሩ የተጫወቱባቸው ሲዝኖች ነበሩ አይደል? ሁለቱም 23 ጎል ያስቆጠሩባቸው ሲዝኖች ምናምን። አሁን ያን ኢንትረስቲንግ የነበረው ማርሲያልም ደንበኛ ክላሲክ የሳጥን 9 አይደለም፣ ራሽፎርድም ደንበኛ የሳጥን 9 አይደለም። ሁለቱም ሮቴት ያደርጋሉ እና ለተጋጣሚ ቡድን የቀኝ የመሀል ተከላካይና የቀኝ የመስመር ተከላካይ በጣም አስቸጋሪ የሆነ ፍሉዲቲ ነበራቸው። ኃይለኛ ሙቭመንት ነበር። አሁን እምቤሞ ያንን ማድረግ ይችላል። ምክንያቱም ከሳጥን ብዙ የሚወጣ ተጫዋች ነው። የሪፈረንስ ተጫዋች አይደለም፣ የአክስ ተጫዋች አይደለም፣ የሳጥን 9 አይደለም። ስለዚህ አንዳንድ ጊዜ ልክ እንደዚህ እንደ ጥምረት ጥሩ መጫወት ይችላል። አንዳንድ ጊዜ ከፌረን ቶሬዝ ጋር ይቻለው በባርሴሎና እንደዛ ሲያደርጉ። ምክንያቱም ፌረን ቶሬዝ የሌቫንዶቭስኪ አይነት 9 አይደለም። ሌቫንዶቭስኪን በባህሪ ከሼሽኮ ጋር ልታነጻጽሪው ትችላለች። ተመሳሳይ የጨዋታ አይነት የሚከተሉ ተጫዋቾች በመሆናቸው ምክንያት ግን ሳጥኑ ኦኩፓይ ያደርጉብሻል። ምትሮጭበት ስፔስ አታገኝ። ከእምቤሞ ጋር ለምሳሌ ያንን የማድረግ እድል አላቸው። ምክንያቱም እምቤሞ አይ ቲንክ የመጀመሪያዎቹ ጨዋታዎች ላይ የማንቸስተር ዩናይትድ የመጀመሪያው ተመራጭ 9 መሆኑ የሚቀር ስለማይመስል አማድ ላይ ከዓለም ዋንጫው በኋላ ዓለም ዋንጫው ላይ ጥሩ ነበር አማድ። የእሱም ሲዝን ጥሩ አልነበረም ማለት ከዛ በላይ መጫወት ይችላል አማድ። ሲሊንጉ ከፍ ያለ ነው፣ ደረጃው ከፍ ያለ ተጫዋች ነው። የዓለም ዋንጫው ጥሩ መሰለኝ ለሱ። ስለዚህ እንዲህ አይነት ፖዚቲቭ ነገሮች አሉ በዩናይትድ በኩል። ምን እንጠብቅ? አይ ቲንክ ሌላ የቻምፒየንስ ሊግ ሲዝን ጥሩ ሲዝን ነው የሚሆነው። ተከታታይ የቻምፒየንስ ሊግ ሲዝን ጥሩ ነው። ምክንያቱም አሁን በቅርብ ዓመታት ታያለሽ አንድ ጥሩ ሲዝን፣ አንድ በጣም መጥፎ ሲዝን፣ አንድ ጥሩ ሲዝን፣ አንድ በጣም መጥፎ ሲዝን። ጥሩ ሲዝን ማለት ከድሮ ዩናይትድ ጋር እያነጻጸርኩት አይደለም፣ ማለት 13 ዓመታት ካየነው ዩናይትድ ጋር እያነጻጸርኩት። ለምሳሌ የቫን ሃል የመጀመሪያው ሲዝን ደህና ነው፣ 4ኛ ነበሩ፣ ወደ ቻምፒየንስ ሊግ ቦታ ተመልሰዋል። ሁለተኛው መጥፎ ነው፣ 6ኛው ነው የጨረሱት። በሊግ ብቻ ካየነው የመጀመሪያው የሞሪኞ የውድድር ዘመን መጥፎ ነው፣ 6ኛው ነው የጨረሱት። ቀጥሎ ጥሩ ነው፣ 2ኛው ነው የጨረሱት። ከዛ ሶልሻ መጣ። የሶልሻም እንደዚህ 2ኛና 3ኛ ሆኖ ጨርሷል። ስለዚህ 2 ጥሩ ሲዝኖች ነበሩት፣ 3ኛው ግን ዲዛስተር ነበር። የቴንሃግ የመጀመሪያው የውድድር ዘመን ወደ ቻምፒየንስ ሊግ የተመለሱበት፣ ከ6ኛ ወደ 3ኛ የተሸጋገሩበት፣ ዋንጫ የሚወሰዱበት፣ 2ኛው ደግሞ ኤፍ ኤ ካፕን ቢወስዱ በሊግ ካየነው ግን በጣም መጥፎ ነበር፣ 8ኛው የሆኑበት። ወጥ አይደለም ለ10 ምናምን ዓመት ማንቸስተር ዩናይትድ። ለእኔ አንደኛው የመሻሻል ምልክት የቻምፒየንስ ሊግ ቦታን ለረጅም ጊዜ 2028 ላይ ፕሪሚየር ሊግ መውሰድ እንፈልጋለን የሚል ታርጌት አላቸው። አሁን 2026 ላይ ነው ያለነው። 2028 ላይ ያ ፍላጎት እንዳላቸው ኦማር ቤራዳ የማንቸስተር ዩናይትድ ሲኢኦ ራሳቸው ተናግረዋል። ግን ከዛ በፊት ግን እላይ ከፍ ባለው ቦታ ላይ ስቴብል መሆን ያስፈልጋል። አሁን ፕሪሚየር ሊጉ ብዙ ምንድነው ልክ ማንቸስተር ሲቲ ዶሚናንት እንደነበረበት አይነት ዶሚናንት ቡድን የለውም። አርሰናል ሻምፒዮን ነው ምናምን፣ ግን ልክ በዛ ደረጃ ያለ ሲቲ ፕሪሚየር ሊጉን 198 93 ምንም ነጥብ እየሰበሰበ ያሸነፍ በነበረበት ጊዜ ዶሚኔት እንዳደረገው በነጥብም በጨዋታም ዶሚኔት እንዳደረገው ዶሚኔት ያደረገው ቡድን አርሰናል ራሱ ከ22 ዓመት በኋላ ነው ዋንጫ የወሰደ። ቶፕ በሆነ ቦታ ላይ ሴትል ያደረገ ልክ እንደ ሲቲ በ7 ዓመት 6 ጊዜ ዋንጫ የወሰደ አይነት ቡድን አይደለም። ልክ እንደ ቡድን እያየን አይደለም። ምንም ነገር ሊሆን ይችላል። የትኛውንም ነገር ሩል አውት አታረጊም፣ የትኛውም ነገር አይሆንም አትይም። ግን በእኔ ግምት ለዩናይትድ በጣም ወሳኝ የሚመስለኝ ነገር
ያው በካፕ ውድድሮች የበለጠ ብዙ ርቀት መሄድ ትፈልጊያለሽ፣ በመጀመሪያው ዙር በሁለቱም ውድድሮች መውጣት አትፈልጊም ምናምን። ግን እውነተኛ ኦርጋኒክ እድገት በሊግ ሲዝን ስቴብል መሆን ስትችይ፣ እዛ ቦታ ላይ መቆየት ስትችይ ይመስለኛል። እዚህ ላይ ብሩኖ የፕሪሚየር ሊግ የአመቱ ምርጥ ተጫዋች ነው በብዙ ምርጫዎች። አሁን ኔክስት ዊክ ነው መሰለኝ የፒኤፍኤ ሽልማት የሚሰጠው። ያንንም ሽልማት ማሸነፉ አይቀርም። ከፍ ያለ ግምት የሚሰጠው ሽልማት እሱ ነው። ተጫዋቾቹ ራሳቸው የሚመርጡት ሽልማት ስለሆነ የፕሮፌሽናል ፉትቦለርስ አሶሲዬሽን የሚሰጠው ሽልማት ቶፕ ብቃት ላይ ያለ ፒኩ ላይ ያለ ተጫዋች አላቸው። አሁን አንዳንድ ሪፖርቶች እያየን ነበር። ጋላታሳራይ ዩናይትድ ከሚከፍለው ደሞዝ እጥፍ ከፍሎ ተጫዋቹ መውሰድ ይፈልጋል የሚል ሪፖርት ትላንትና ቢቢሲ በፍጹም ዩናይትድ ተጫዋች በየትኛውም ዋጋ ተጫዋች በተለይ ደግሞ በዚህ ጊዜ ሊሸጡት አይችሉም። በተለይ አሁን ባለንበት ጊዜ ብሩኖ አይነት ተጫዋች አታሽ ተጫዋች መግዛት የማይቻልበት ጊዜ ላይ እንዲያውም አዲስ ኮንትራት ሎሪ ዋይትዌል የሚባለው የአትሌቲክስ ዘጋቢ አዲስ ኮንትራት መስጠት ነው የሚፈልጉት። 1 አመት መሰለኝ ይሄ የመጨረሻ ሲዝኑ ነው ባለፈው በፈረመው ኮንትራት ግን ማደስ ይፈልጋሉ። እንዲያውም የተጫዋቹን ኮንትራት ምንም ክርክር በሌለው ሁኔታ የፕሪሚየር ሊጉ ምርጡ ፕሌይሜከር ነው። ስለዚህ ትልቁ ጨዋታዎችን ለብቻው ማሸነፍ የሚችል ምትሃተኛ ተጫዋች ነው እና ለእኔ እንግዲህ አሰልጣኙ ወደ በውሰት የምንሰጣቸው የሚለቁ ወደ ሁለተኛው ቡድን የሚመለሱ ተጫዋቾች አሉ፣ በተለያየ የሲዝኑ ወቅት ደግሞ የምንጠቀምባቸው አካዳሚ ተጫዋቾች አሉ የሚል አስተያየት ሰጥቷል። አንድ ጋብርኤል የሚባል ልጅ አለ። ምን ያህል ለዋናው ቡድን ብዙ ይጠቀሙበታል የሚለውን አላቅም። በጣም ወጣት ግን ትልቅ ተሰጥኦ መሆኑ የሚነገርለት በቅድመ ውድድር ዘመን የዝግጅት ጨዋታዎች ጊዜ ያየነው ተጫዋች አለ። ግን እንደ ሃሪ አማስ አይነቶቹ ተጫዋቾች ደግሞ ይሸጣሉ። ይሄ በግልጽ የተነገረና ዩናይትድ የዝውውር ገበያው ከማብቃቱ በፊት የሚሸጣቸው ተጫዋቾች መሆናቸው ኮሚኒኬት የተደረገባቸው ተጫዋቾች ናቸው። ጄጄ ጋብርኤል እንደ ሼይ ሌሲ አይነት በዋናው ቡድን ውስጥ ወይ የፍሌቸር ወንድማማቾች በዋናው ቡድን ውስጥ ሲሳተፉ ልናያቸው የምንችላቸው ተጫዋቾች አሉ። እንግዲህ እነዚህን ከግምት ያስገባ አይደለም፣ የአካዳሚ ተጫዋቾች ስለሆኑ እንደ ተጫዋቾቹ ፕሮግረስ የሚወሰን ነው እና እንደ ኤክስፔክቴሽን ከዚህ ሲዝን ምን ኤክስፔክት ይደረጋል የሚለውን በተመለከተ ሌላ ቶፕ 4 ሌላ የቻምፒየንስ ሊግ ሲዝን ጥሩ ሲዝን የሚሆን ይመስለኛል። ስቴብል መሆን አለበት ዩናይትድ እነዛ ቦታዎች ላይ ልክ ቅድም እንዳነሳሁት አይነት አንድ ጥሩ የቻምፒየንስ ሊግ ሲዝን፣ አንድ ሌላ መጥፎ ሲዝን፣ አንዴ ሁለተኛ፣ አንዴ ስድስተኛ፣ አንዴ ሶስተኛ፣ አንዴ ስምንተኛ አይነት ሳይሆን ሲከፋም 15ኛ እንደሆነ አይነት ሳይሆን ስቴብል የሆነ የቶፕ 4 ቡድን መሆን አለበት። ለ10 ምናምን አመት እንደዛ መሆን አልቻለም ዩናይትድ እና ሌላ ቶፕ 4 ስኬታማ ሲዝን የሚያደርገው ይመስለኛል። ግን በመጨረሻዎቹ 10 ምናምን ቀናት ተጨማሪ ዝውውሮች ማድረግ አለበት። የግድ የ100 ሚሊዮን ዝውውር ካሪክ እንዳለው አይደለም። እሱም ራሱ የ100 ሚሊዮን ማለቴ አይደለም ብሏል። ግን ዊ ኒድ ኤንድ ዊ ዋንት በጣም አጽንኦት ሰጥቶ ነው የተናገረው። ያስፈልገናል ተጨማሪ ዝውውር ብሏል። ብዙ እየሰማን አይደለም ተጨባጭ የሆኑ የዝውውር ጉዳዮች። ግን ዩናይትድ ሰርፕራይዝ ያደርገን ስለቆየ በእነዚህ በሁለቱ ዝውውሮች ላይ በሶስቱ ዝውውሮች ላይ እየሰሩ እንደሆነ ገምታለሁ። እኛ ከተገነዘብነው እነሱ የሚገነዘቡት ይመስለኛል። ስኳድ ውስጥ ያለውን ትልልቅ ቀዳዳ ግን ቢያንስ አንድ አማካይ፣ አንድ ፉል ባክ፣ አይዲያሊ አንድ ሴንተር ባክ ቢያመጡ ጥሩ ነው። ግን የካሪክ ከሁሉ በላይ ግን ኤቮሉሽን ጠብቃለሁ። ሌላ አይነታቸው ጠብቃለሁ። በተለይ ከሎ ብሎክ ቡድኖች ጋር ሲቸገር ስላየ ነው። በኒውካስል ጨዋታ ላይ ይሁን በመጨረሻዎቹ ጨዋታ ከሰንደርላንድ ጋር በነበረው አንድ ኦን ታርጌት ብቻ ሞክሮ በወጣበት በአሞሪምም ዘመን በሎ ብሎክ አጫዋቾች ላይ በቀደሙት ዓመታት የታየው ችግር የግድ በስታይል ኤቮሉሽን የሚፈታ በመሆኑ ምክንያት እንደዚህ አይነት የጨዋታ ፕሮግሬሽን ጠብቃለሁ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።